በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለዘዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያዘጋጀ አባቶቻችን አምላክ ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ስላደረሰን ስለ ቸርነቱ ስለ መሐሪነቱ ቅዱስ ስሙ የተመሰገነ ይሁንና ለእናንተም እንደሚገባ በየስማችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው ለዘላለም የባሕርይ ገንዘብ የሆነ እንደ አምላክ የሚሆነ አብ ወልድ መንፈስ ቅዱስ ለአምላክነቱ እንደሚገባ የተመሰገነ ይሁን። እመቤታችን ድንግል ማርያም፣ ቅዱስ መስቀሉ፣ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። ግብረ ሐዋርያት ምዕራፍ 1 ቁጥር 15 እስከ መጨረሻው። የቅዱሳን ሐዋርያት ሥራ ምዕራፍ 1 ቁጥር 15 እስከ መጨረሻው። ያን ጊዜም ጴጥሮስ ተነሳና በወንድሞቹ መካከል ቆመም። 120 ያህል ሰዎችም በዚያ ሳሉ እንዲህ አላቸው፣ እናንተ ሰዎች ወንድሞቻችን ሆይ ስሙ። ጌታችን ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባል። እርሱም ከእኛ ጋር ተቆጥሮ ነበር፣ ለዚህም አገልግሎት ታድሎ ነበር። ከዚህም በኋላ ይህ ሰው በአመፅ ዋጋው መሬት ገዛ፣ በምድር ላይም በግንባሩ ወደቀና ከመካከሉ ተሰነጠቀ፣ አንጀቱም ሁሉ ተዘረገፈ። በኢየሩሳሌምም በሚኖሩት ሁሉ ዜናው ተሰማ። ያም መሬት በቋንቋቸው አኬልዳማ ተብሎ ተጠራ። ይኸውም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሆን፣ በውስጧም የሚኖር አይኑር፣ ሹመቱንም ሌላ ይውሰድ ተብሎ ተጽፏልና። እንግዲህ ከዮሐንስ ጥምቀት ጀምሮ ከእኛ ጋር እስካረገበት ቀን ድረስ ጌታችን ኢየሱስ ክርስቶስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብረው ከነበሩት ከእነዚህ ሰዎች አንዱ ከእኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ኢዮስጦስ የሚሉትን በርናባስ የተባለውን ዮሴፍንና ማትያስን ሁለቱን ሰዎች አቆሙ። እንዲህ ብለውም ጸለዩ። አቤቱ ልብን ሁሉ የምታውቅ አንተ ከእነዚህ ከሁለቱ የመረጥከውን አንዱን ግለጥ። ይሁዳ ወደ ሀገሩ ዘንድ የተዋትን ይህችን የአገልግሎትና የሐዋርያነት ቦታ የሚቀበላትን ግለጥ። ዕጣም አጣጣሏቸው። ዕጣውም በማትያስ ላይ ወጣ። ከ12ቱ ከ11 ሐዋርያት ጋራም ተቆጠረ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከሐዋርያው ከቅዱስ ማትያስ ከሰማዕቱ ከአርያኖስ ከሊቁ ከዮልዮስ ከሌሎችም ንጹሐን ጸጋ በረከት ያሳትፈን። የትምህርታችን ማንሻ የሚሆነንን በዳዊት መዝሙር 108 ያለ ኃይለ ቃል እዚህ ግብረ ሐዋርያት ላይ ተጠቅሷል። ሰሞኑን በግብረ ሐዋርያት ላይ ነው እየተማማርን ያለ ነው እና እንደ ክፍል 4 ሊቆጠር ይችላል። ምንም እንኳ የተያዘ ርዕስ ባይሆንም የምንማረው መዝሙረኛው ቅዱስ ዳዊት መኖሪያው ምድረ በዳ ትሁን፣ በውስጧም የሚኖር አይኑር፣ ሹመቱንም ሌላ ይውሰድ ብሎ ተናግሯል። እዚያ መዝሙር 108 ላይ ነው ያለ። እዚህ ደግሞ ምዕራፍ 1 ቁጥር 20 ላይ ነው ያለው። ወሲመቶሂ ይንሣ ባዕድ፣ ሹመቱን ሌላ ይውሰድ የሚለውን ለትምህርታችን መነሻ እናደርጋለን። ኃይለ ቃሉን የተናገረው ነቢየ ጽድቅ ልበ አምላክ ቅዱስ ዳዊት የእግዚአብሔር ባሪያ የእግዚአብሔር አገልጋይ በመዝሙር 108 ምንም እንኳ ሙሉ ኃይለ ቃሉ 108 ብቻ አይደለም ያለ፣ ሌላም አንቀጽ ላይ ወስዶታል። ግን ይሄ ዋናው ርዕሳችን የሚገኘው መዝሙር 108 ላይ ነው። እግዚኦ ይትጻመመኒ ስእለቴ የሚለው አንቀጽ በቤተክርስቲያናችን ከአስሩ ቅዱስ ዳዊት ከተናገረላቸው ከአስሩ አርዕስት በአንዱ በነገረ መቃብያን የተነገረ ቢሆንም እንኳ ከመቃብያን በፊት የነበረውንም ከመቃብያን በኋላ ያለውንም ይመለከታል። ቤተ ክርስቲያን የምትጸልይለት አለ፣ የምትጸልይበት አለ። ይህ እንድታውቁ ያስፈልጋል። መዝሙር 108 ብዙ ጊዜ ሲደገም በአደባባይ የምንሰማው የስቅለት ቀን ነው። የስቅለት ቀን ጌታችን ስለ ማዳን ስራው አሁን በሜላ ጸሎት የምናደርሰው መዝሙር 138 ግን ይሁን ለእግዚአብሔር እስመ ለዓለም ምሕረቱ ይደረሳል። ከጸሎተ ሙሴ ይደረሳል።
ከዛ ይሄኛው አንቀጽ ተደግሞ መዝሙር 1 ፍካሬ ዘጻድቃን ወዘኃጥአን መጨረሻ ላይ ወፍኖቶ ምሶ ለኃጥአን ትጠፍ ባለው ሰዓት ላይ ጧፍ አብርቶ ያችን ገርፎ በማጥፋት ለይሁዳ ወወልዱ ወውሉደ ውሉዱ ይደምሰስ ተብሎ ይባላል። እንደዚህ ሲባል ብዙ ሰው እርግማኑ ለይሁዳ ይመስለዋል። ይሁዳማ ትቶት ሄዷል፣ ፍርዱን ተቀብሏል። ኃይለ ቃሉ ለኛ ነው፣ በእሱ ግብር ለሚገኝ ሁሉ የሚነገር ነው። መዝሙር 108 መቃብያን በእስክንድር ልጅ በአንጢያኮስ፣ አንዳንዶቹ ልጅነቱ የወታደር አለቅነትን ይላሉ። በአንጢያኮስ ምክንያት መከራ አይተው ከ120 ሺህ መቃብያን መካከል 40 ሺህ ተገሎ 40 ሺህ ተማርኮ 40 ሺዎች ብቻ ነበር ያመለጡት። ከመከራው የተረፉት ከጥላው ያረፉት ሐዘናቸውን በዳዊት መዝሙር በቅዱስ ዳዊት መዝሙር በመዝሙር 108 ነው ደጋግመው ይገልጡ የነበሩት። መዝሙር 108 ሲነበብ እንኳ ሲሰማ ያስፈራል። ስታዩት እርግማን ነው የሚመስል፣ ግን ደጋግሜ ያስተምራለሁ በዚህ ጉዳይ ላይ እርግማን ሳይሆን ፍትሐ እግዚአብሔር ነው። ዛሬም ቤተክርስቲያን ይህንን ትላለች በሚባል እንግዲህ አባቶቻችን ይላሉ አይደለም። የስቅለት ቀን ግፍዖሙ ይባላል አይደል? ጌታ በመስቀል ላይ አባ ስሬሎሙ አለ። ከዚህ ዳዊት ግፍዖሙ አለ አይጣላምን ቢሉ አይጣላም። ከዚያ አባ ስሬሎሙ ይቅር በላቸው አለ። ንስሐ የሚገቡ የሚመለሱ አሉና በአመፅ ሳይሆን በስህተት ያጠፉ። ከዚህ ግፍዖሙ አለ የማይመለሱ አሉና ያ ማለት ባለማወቅ ሳይሆን አውቀው የሚያጠፉ ስለሆኑ ቤተክርስቲያንም በስህተት ለሚያቃጥሏት፣ ለሚያፈርሷት፣ ልጆቿን ለሚገሉባት ትጸልይላቸዋለች። አቤቱ አንተን ወደ ማወቅ መልሳቸው፣ ማስተዋልን ስጣቸው። ለምን ከሟች ይልቅ ገዳይ ነው የሚያሳዝን፣ የዘላለም ሞት ይጠብቀዋልና። ነገር ግን አውቆ የሚያጠፋው ትጸልይበታለች። ምን እያለች? አቤቱ ልመናዬን ቸል አትበል። መዝሙር 108 ቁጥር 1 ላይ የአመፀኛ አፍና የኃጢአተኛ አፍ በላይ ተላቀዋልና እስመ አፈ ኃጥእ ወአፈ አማጺ አንድ ወገን፣ እስመ አፈ ኃጥእ ወአፈ አማጺ ሌላ ወገን። ለይቶ ካሉ አንደበቱን ሲያይ፣ አያይዞ ካሉ ሰውየውን ተናጋሪውን ሲያይ። በሽንገላ አንደበት በላይ ተናገሩ፣ በጥል ከበቡኝ፣ በከንቱም ተዋጉኝ፣ በወደድኳቸው ፈንታ ጠሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉ ከፈሉኝ። መቼም በዚህ ዘመን ይሄ የቤተክርስቲያን ጸሎቷ ነው። በእውነቱ ስለ መቃብያን ብቻ የተነገረ አይደለም። በዚህ ዘመን ኢትዮጵያም እንዲህ ትላለች፣ ቤተክርስቲያንም እንደዚሁ። በወደድኳቸው ፈንታ ጠሉኝ፣ እኔ ግን እጸልያለሁ። በመልካም ፋንታ ክፉን መለሱልኝ፣ በወደድኳቸውን ፋንታ ጠሉኝ። በላዩ ላይ ኃጢአተኛን ሹም፣ ሰይጣንን በቀኙ ይቁም። ይጸለይበታል ማለት ነው። ተብሎ አልሰማ ሲል እንደዚህ ነው። በሚከራከር ጊዜም ተረትቶ ይውጣ፣ ጸሎቱም በደል ትሁንበት። ዘመኖቹ ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። እንግዲህ ቁጥር 8 ላይ ኃይለ ቃሉ ይሄ ነው። ሹመቱንም ሌላ ይውሰድ። ልጆቹም ድሃ አደጎች ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ታውከው ይሰደዱ፣ ይለምኑም፣ ከቤቶቻቸውም ያባሯቸው። ባለዕዳም ገንዘቡን ሁሉ ይበርብረው፣ የደከመበትንም ሁሉ ባዕድ ይበዝብዘው። የሚረዳውንም አያግኝ፣ ለድሃ አደግ ልጆቹም የሚራራ አይኑር። ልጆቹም ይጥፉ፣ በአንዲት ትውልድ ስሙ ትጥፋ። የአባቱ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አይደምሰስ። በእግዚአብሔርም ፊት ሁልጊዜ ይኑር፣ መታሰቢያውም ከምድር ይጥፋ። ምጽዋትን ያደርግ ዘንድ አላሰበምና፣ ድሃንና ምስኪንን ሰው አሳዷልና፣ ልቡም ሰውን ለመግደል የጨከነ ነውና። መርገምን መረጣት፣ ወደ እርሱም ትምጣ፣ በረከትንም አልመረጣትም፣ ከእርሱም ትራቅ። መርገምንም እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች።
እንደሚለብሰውም ልብስ ሁልጊዜም እንደሚታጠቀው ትጥቅ ትሁነው። ይህ ሥራ በእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው ይላል ቅዱስ ዳዊት። ስለ ቅዱስ ቃሉ ቸሩ አምላካችን በድጋሚ ስሙ የተመሰገነ ይሁን። ከዚህ ኃይለ ቃል ውስጥ የሐዋርያት አለቃ ቅዱስ ጴጥሮስ የተናገረው በተለይ አንደኛው ይሄ ነው። ወሲመቶሂ ይንሣ ባዕድ ግብረ ሐዋርያት 1:20 መዝሙረ ቅዱስ ዳዊት 108:8 ማለት ነው። ሹመቱን ሌላ ይውሰድ የሚለው እዚህ የተጠቀሰ ስለ ቅዱስ ማትያስና ስለ አስቆሮቱ ሰው ይሁዳ ነው። ከዚያም የሚቀድም ግን ጥቂት ኃይለ ቃላትን እናምጣ። ሹመት ምንድን ነው? ሹመት ሲባል ብዙዎቻችን የምናስበው ስጋዊ መንፈሳዊ ሹመት አለ። ስጋዊ ሹመት በጥንቱ ከጭቃ ሹምነት ጀምሮ ባላምባራስ፣ ብላቴን ጌታ፣ ቀኛዝማች፣ ግራዝማች፣ ፊታውራሪ፣ ደጃዝማች፣ ቢትወደድ፣ ራስ ቢትወደድ እያለ እስከ ንጉሱ ድረስ ይሄዳል። ወደ 36 ሃይራርኪ አለው የጥንቱ ስልጣን። በዚህ ዘመን በወታደሩ ብንመለከተው እንግዲህ 10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ እያለ ይሄዳል እስከ ፊልድ ማርሻል ድረስ ማለት ነው። በሌላው መንገድ ብንመለከተው ከቀበሌ አስተዳዳሪ ጀምሮ ወይም ከስራ ሂደት ነው የሚባለው ዘመን የስራ ሂደት ኃላፊ ይባላል። የስራ ሂደት ምንድን ነው ደግሞ? እኔ በነገራችሁ ላይ ስሙን የሚያወጣው ሰው ሲመስለኝ ስራ ኃላፊነት ሲሰጥ ለምሳሌ ምን ልበላችሁ፣ ለምሳሌ ለገበሬው ግብርና እንዲያስተምር ዶክተር ነው የሚላከው። የታመመ ሰው እንዲልክ የግብርና ባለሙያ ነው የሚላከው። ስራ ሂደት ምን ማለት ነው? የስራ ሂደት ኃላፊ ይባላል። ምን ለማለት ፈልገው እንደሆነ እኮ ገብቶኛል። ግን አሁን ለባለሙያ ቢሰጡት ምን አለ? ቋንቋ ለሚያውቅ ሰው ስራ ሂደት ኃላፊ ይባላል። እሺ እንተውና የእሱ ኃላፊ አለ፣ ከሱ በላይ ዋና አስተዳዳሪ አለ፣ ምክትል አስተዳዳሪ አለ፣ ዋና ስራ አስኪያጅ አለ፣ ምክትል ስራ አስኪያጅ አለ። ከዛ ከፍ ሲል ደግሞ የከተማው ከንቲባ፣ ምክትል ከንቲባ አለ፣ ካቢኔ አለ። ከዛ የዞን አስተዳዳሪ አለ፣ ካቢኔ አለ። ከዛ የክልል የቢሮ ኃላፊዎች አሉ፣ ካቢኔው። ከዛ የክልሉ ፕሬዚዳንት አለ እያለ እስከ ላይ ድረስ ይሄዳል። ማለት ስጋዊ ስልጣን ብዙ ነው ፈሊጡ። መንፈሳዊ ስልጣን በቤተክርስቲያናችን 9 ማዕረጋት አሉት ይባላል። ጥቅልሉ ግን 3 ነው። መንፈሳዊ ስልጣን የሚባለው ዲቁና፣ ቅስናና ጵጵስና ነው። ነገር ግን ሹመት ማለት ምን ማለት ነው የሚለውን በሁለት መተርጎም ነው። ሌሎችን ለመጥቀም የሚሰጥ ሹመት አለ፣ ለራስ ብቻ የሚሰጥ ሹመት አለ። ደህና ዋላችሁ። ሰው መሆን ሹመት ነው። ትልቅ ሹመት ነው። ትልቅ ስልጣን ነው። ይህንን ማወቅ ከፈለጋችሁ ሰው መሆንን መላእክት ቢመኙ አያገኙትም። ታውቁታላችሁ። ይሄንን የሰውነት ክብር መረዳት ካለባችሁ ወሲመቶሂ ይንሣ ባዕድ ከመጀመሪያውን ጀምር ሹመቱን ሌላ ይውሰድ ብሏል። እግዚአብሔር በስነ ፍጥረት መላእክትን ስንት ነገር አድርጎ ነው የፈጠራቸው? ነገሩኝ። ኧረ ተናገሩ። 100 ነገር አይደለም? የ100 ነገር ሁሉ አለቃ የነበረው ዲያብሎስ ነው አይደለም? ሹመት ነበር አልነበረው? አያያዙን አወቀ አላወቀም? ስላላወቀ ወሲመቶሂ ይንሣ ባዕድ ሹመቱን ሌላ ይውሰድ። ማን ወሰደ? ንገሩኝ። በቃ በሕጸጸ አኮቴቱ ኩኑን ይለዋል አይደለም መጽሐፍ? በምስጋናው ማነስ ከአንጀቱ ከእውነት ማመስገንን ባለመሻቱ ወይም የተፈጠረለትን ዓላማ በመሳቱ ሹመቱን ተቀምጧል። ከመላእክት ሳንወጣ ደግሞ ከደጎቹ መካከል ለተወሰነ ጊዜ ሹመቱን ያጣውን መልአክ ቀውስጦስን ታውቃላችሁ አይደል? ቅዱስ ቀውስጦስ እግዚአብሔር ያዘዘውን አልሰራም ስላለ የመላእክት አንዱ ሹመታቸው ምንድን ነው? እኛ መብረር እንችላለን? ንገሩኝ። እንደ አይነ ጥቅሻ ከዚህ ወደ ሰማይ እንሄዳለን? ያን ጸጋቶ እንደ ሰው ልጅ መሬት ለመሬት ተርመሰመሰ አይደል? ቅዱሱ መልአክ ኋላ አወቀ፣ ተረዳው። ሌላ የውሰደው አለ። ታዲያ ቀውስጦስን ማን ወስድበት ኑሯል ትለኝ እንደሆነ አባ ሳሙኤል ወስደውታል። ለወትሮ እሱ ይበልጥ ነበረ፣ ኋላ ግን እሳቸው በልጠው ተገኙ። ማን አማለደው? አባ ሳሙኤል ዘደብረ ቀልሞን።
ምንድን ነው የሚለው? ሶጸለየ ሳሙኤል ደብረ ቀልሞን አሬጎ ኃይለ ተአምር ዘስእልኪ ሰማይ መዘጎ የሚለው ይሄን አይደለም? ከዛ አዳም አባታችን ተመልከቱ። ቅዱስ አዳም አባታችን ሲፈጠር የሹመቱን መጠን ታውቁ ዘንድ የአዳም ሹመቱ የተሰጠው ሀብታት አይደለም። የአዳም የመጀመሪያ ሹመቱ ባሪያ እግዚአብሔር መፈጠሩ ነው። መልካችን ነው ትልቁ ሹመታችን። ለዛ ነው መላእክት ቢመኙ አያገኙትም። ለምን? መላእክትን ሲፈጥራቸው እንደ መልኩ በምሳሌው አይደለም። ማባልዎ ሀበቦ በረቂቅ ስልጣኑ አመጥቷቸዋል። ግብራቸውን እሳታዊ ነፋሳዊ ያለን ብንገልጠው ከእሳት ከነፋስ ተፈጥሯል ብለን አናስተምርም። የሰው ልጅ ተፈጥሮ ነው ሹመቱ ሽልማቱ። ግን ሰው መሆናችን እናከብረዋለን። ሰው መሆኑን አክብሮ የያዘ ሰው አለ? ሰው ማንም ይመስል እግዚአብሔርን የእግዚአብሔር ባህሪያት ተብሎ ከተማርናቸው መካከል አንደኛው ምንድን ነው? እግዚአብሔር ለባህሪው ውሸት አይስማማውም። እግዚአብሔር ሁልጊዜ ምንድን ነው? እውነት ነው። አንድ ሰው ሲዋሽ ከእግዚአብሔር ዘንድ የተሰጠውን ሰብአዊ ሹመት እያጣ ነው። በዚህ ዘመን መቼም ካህናት ያው ቄስ ንስሐ የሚገባ ሰው ሲመጣ ዋሽቻለሁ ብሎ ሲል አንተ ሌላውን ተናገር እንጂ ምን ይሄማ ይላል አይደል? ካህን በእንቁላል በቅጣሽኝ ይባላል አይደል? ግን ዳዊት ምን አለ? ወሐሰት ርዕሰ አመፃ አለ። ወሐሰት ርዕሰ አመፃ። ሐሜት ለምን? አባቶቻችን ምን ይላሉ? ሐሰት ከክህደት፣ ሐሜት እግዚአብሔርን ከመስደብ ታደርሳለች። ሎቱ ስብሐት። የሐሜት መጨረሻው ማንን ማማት ነው? እግዚአብሔርን ማማት ነው። ለዛ ነው ከሐሜትም ቢሆን መከልከል። አበው ምን ይላሉ? ሰውን በክፉ ብቻ ሳይሆን በበጎ ማታንሳ። ለምን? ጸላዔ ሰናያት ሰዎችን በክፉ እንደናነሳቸው በበጎ እንድናነሳቸው መሰረት ይጥልልናል። ለምሳሌ እኔና አንዱ ባልንጀራ የተቀመጨ እገሌ እኮ ቄሴ እኮ ጥሩ ሰው ናቸው ብዬ እኔ አስቤ ጥሩ ሰው፣ በሁለት መንገድ ሐሜት ይመጣል። አንደኛው አብሮኝ ያለው ሰው አይ ብሎ ተቃራኒውን ያመጣል። ከዚያ ብለህ ነው ብዬ እኔ እንኳ ባልለው ክፉን እሱ ያለውን በመስማቴ የሐሜቱ የክፋቱ ተሳታፊ ነኝ። እሱም ባይሆን እንኳ በወሬ መካከል ስናመሰግን ቆይቶ አይ አንድ ቀን ቅዳሴ ላይ በጣም እንደዚህ የምትለውን ቀለም ዘለዋታል እንዲህ ብለው አፍጥነዋል፣ እንዲያደርገው አዘግይተዋል ይመጣል አይደል? አይ እሳቸው ሰው እኮ ይላል በጣም ጥሩ ነበሩ ሲቀድሱ ግን በጣም ይቸኩላሉ ይላል። አሁን እያመሰገነ ነው እየነቀፈ ነው? ወይ ደግሞ በጣም ይጎትታሉ። በዚህ ዘመንስ ያፈጥናሉ የሚል እንኳ የለም። ሐሜቱ ምንድነው? በጣም ይጎትቱታል። በቃ ምንድነው ኩሸት ይላል። ግን አንድ እውነት እወቁ፣ በአንድ ጀንበር አፍን መቆጣጠር አይቻልም። የእድሜ ዘመን ትግል ነው። እያችሁ ዛሬ ላማነው ዛሬውኑ ጸጸት፣ ነገ ላማነው ነገውኑ ጸጸት እያደረገ እንደዛ ነው። በተለይ በሐሜት ደረጃ በጣም ያው አፍን ባለመቆጣጠር በጣም የምትታሙ ወንድ ልጅ ያው ትከሻ ስላለው ክንድ ስላለው በዛኛው ይሄዳል። እህቶቻችን ግን ሐሜት ነው አይደል? ምን ችግር አለው? እውነቴን ነው አይደል? ለዛ ነው የምትሉ። ምን አለ ደግሞ ማማት እንከልከል? አስቡት። አይመስላችሁም አይደል? ስታሙ ከንፈራችሁ ላይ የሰይጣን ስዕል ተስሏል። እሱን አውቃችሁ አማትቡበት። ተጠንቀቁ። ግን የማዝነው በእህቶቻችንስ ምናልባት እንግዲህ የተፈጥሮ ጫና ሊሆን ይችላል። ዛሬ ወንድና ሴትነቱ ያለየ ስንት ሰው አለው ግን? ወይም በዚህ ዘመን አንዳንድ ቀለኞች ወንድ እህቶቻችን የሚሏቸው ማለት ነው። ምንም ወንድም አይመስል፣ ወሬው ወንድ አይመስል፣ ልብሱ ወንድ አይመስል፣ ጠጉሩ ወንድ አይመስል። ምናቸው ነው ወንድ የሚመስል? ወንድ ልጅ ጸጉሩ አጠር ጢሙ ረዘም ሲል ነው አይደል ወንድ የሚመስለው? ጢምህን ሙልጭ አድርገህ ተላጨው ወንድ መሆንህን በምን እንወቀው? ትንሽ ለበስ አድርገው እንጂ ጠጉርን ትጎነጉነዋለህ፣ ታሳድገዋለህ። ሰውነት ሹመት ሽልማት ነው። እግዚአብሔር ሌላ መገለጫ አለው፣ ቸርነት አይደለም? እግዚአብሔርን መምሰላችን በምንድን ነው? ቸር መሆን፣ ደግ መሆን። ሌላ እግዚአብሔር ፈታሂ በጽድቅ ኮናኒ በርት ነው። እውነትን ነው የሚፈርድ ወይም ፍትህ ይወዳል። ስለዚህ
ሹመቱን ሌላ ይውሰድ ተባልን፣ ተቀምጠን የለም። የሰውነት ሹመታችን አብዛኞቻችን ተቀምጠናል። አባታችን አዳም 7 ሀብታት ተሰጡት። ሰውነቱ ሽልማቱ ነው፣ እግዚአብሔር መምሰሉ። ከዚያ ውጭ ግን በ7 ሀብታት እግዚአብሔር አክብሮታል። አላወቀበትም። ወሲመቶ ይንሳ ባይድ አለ። ባይድ ይውሰድበት አለ። ዲያብሎስ ቀማው። ባይጠቀምበትም ቀምቶታል። ወስዶ ግን ለራሱ አልጠቀምበትም። የሰው ልጅ ወደቀ። ከዚያም በኋላ የሰው ልጅ እንደገና ንስሐ ይገባል ተብሎ ሲጠበቅ 10 ትውልድ ሙሉ ሲበድል ቆይቶ በአባታችን በኖህ ዘመን ትልቁ ሽልማታችን ነፍሳችን ናት አይደለም? ሕያው ነባቢ ልባዊ የሆንባት ነፍሳችን ናት አይደለም? ነፍስ ከስጋ የሚለይ ማያ አይህ መጣ። የሰው ልጅ ጠፋ። እንዲህ ያለ ሲሄድ ቆየ። ታሪክ እናሳጥርና ወደ እስራኤል እንሂድ። እስራኤላውያን ሹመት ተሰጣቸው። ሹመታቸው ምንድን ነው? እስራኤል የሚለው ስም ነው። እስራኤል ምን ማለት ነው? አባቶቻችን የማን ሕዝብ ማለት ነው? ንገሩኝ። የእግዚአብሔር ሕዝብ ማለት ነው። ነገር ግን እስራኤል 3 ትርጉም አለው ይላሉ አባቶች። አንደኛ ሕዝበ እግዚአብሔር ማለት ነው። ሁለተኛ የበኩር ልጅ ማለት ነው። ወልደ ዘበኩሬ እንዲለው። ሶስተኛ ህሊና ዘይሬኦ ለእግዚአብሔር፣ እግዚአብሔርን ማስተዋል የሚቻለው ልቡና ነበረ። ይሄን ሹመትና ሽልማት እምቢ ቢሉ ባያስተውሉ በግብፅ አይደለም ህዝበ እግዚአብሔር የመሆናቸው ሰብአዊ ክብራቸው ተረስቶ 215 ዓመት በፈርዖን እግር ተቀጠቀጡ። ከዛ መልሶ እንደገና ርስት ሰጣቸው። ከዛ በዳዊት ሀብተ ንግስናቸውን መንግስታቸውን መልሶላቸው ሲኖሩ እምቢ አሉ። ናቡከደነጾርን አስነሳ፣ መንግስታቸውን አጠፋ። ደህና ዋላችሁ። አጤ ኃይለ ሥላሴ ወርደው ደርግ ሲተካ የሞቱ ኃይለ ሥላሴ አይደሉም፣ ሁላችን የሞት ነው እንዳትረሱት። እሳቸው ጦር ናቸው አይደሉም፣ ሌላ ጉዳይ ነው። እነ ሴዴቅያስ፣ እነ ኢኮንያን፣ እነ ኢዮአቄም፣ እነ ኤልያቄም በሰሩት በደል መጀመሪያ 10ሩ ነገድ ወደ ሰማሪያ ማለት ወደ አሶር ነነዌ በሰልመናሶር ሲወርድ፣ ኋላም 2ቱ ነገድ ሀብተ መንግስት የነበረ 2ቱ ነገድ ነገደ ይሁዳና ነገደ ብንያም ንጉሱን አስሮ እየጎተተ ሲያወርደው እስራኤል ተዋረደች። የተሰጣቸውን እስራኤል የሚባላቸው ብቻ አይደለም ሀብተ መንግስታቸውን ተነሱ። ለ70 ዘመን ባሪያ ሆነው ተቀጠቀጡ። ሹመታቸውን ተቀሙ። እንደገና ከ70 ዘመን በኋላ ይቅር ብሎ እግዚአብሔር ዘሩባቤልን አነገሰ። ክህነታቸውን መንግስታቸውን በዘሩባቤል ክህነታቸውን በዮሴ ወልደ ዮሴዴቅ መለሰላቸው። ዮሴ ማለት ማርያም ድንግል ለዮሴ ሆሴ ይላል ብዙ ሰው፣ ለሆሴ አይደለም ለዮሴ ዮሴ ደህና ዋላችሁ። ሆሴ ነቢዩ ነው። ዮሴ ካህኑ ነው፣ ሊቀ ካህናቱ ነው። እስራኤል ከ70 ዘመን በኋላ ሲመለሱ የሰላትያል ልጅ ዘሩባቤል ለመንግስት፣ የኢዮሴዴቅ ወይም የዮሴዴቅ ልጅ ዮሴ ለክህነት ተመርጠው አገልግለዋል። ከዚያም በኋላ ግን እምቢ ስላሉ ቅድም እንዳልኳችሁ ማን መጣ? ቅድም ብያለሁኝ። መዝሙር 108 ዳዊት የተናገረ ለማን ነው? ለመቃብያን ብለናል አይደለም? በዘመነ መቃብያን አሁንም አንጢአኮስ መጥቶ ክህነታቸውን መንግስታቸውን አጠፋለሁ አለ። ባሪያ ሆኑ። እንዲህ ሲያዝ ቆይቶ ከማን ደረሰ? ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ደረሰ። በዚያ ዘመን እስራኤል መንግስት አልነበራቸውም። ሄሮድስ ነው የነገሰ። ምንም እንኳ ሄሮድስ ትንሽ የእስራኤል ዘር ቢኖረው ግን ዞሮ የሮም ባሮች ናቸው። ሄሮድስና ጲላጦስ ሹመኞች ናቸው እንጂ ራሳቸውን የቻሉ አልነበሩም። ደህና ዋላችሁ። ክህነታቸው ግን ነበረ። በወቅቱ ጌታ በነበረበት ዘመን ሊቀ ካህናቱ ማን ነው የሚባል የነበረው? ቀያፋ አይደለም? ልብ በሉ። በመልክዓ መድኃኔዓለም ላይ አሁን በሚቀጥለው በ27 የሚቆም አይነት በእርግጥ መንበረ መንግስት መልክዓ መስቀል ነው የሚቆም፣ ግን በሌሎች አድባራት መልክዓ መድኃኔዓለም ነው የሚቆም። መልክዓ መድኃኔዓለም ላይ አንዲት ኃይለ ቃል አለች። እንዲያውም ሰንበት ተማሪ እንደ መዝሙር አድርጎ ይዘምራታል።
እፎ ሰቀሉ ካህናተ ይሁዳ ወሌዊ ምትላለች አይደል? መድኃኔ ዓለም ናዝራዊ 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 መድኃኔ ዓለም ናዝራዊ ናዝራዊ መድኃኔ ዓለም ናዝራዊ ምትል እና እፎ ቀሰፉከ ካህናተ ይሁዳ ወሌዊ መድኃኔ ዓለም ናዝራዊ በናዝሬት ያደግ ናዝራዊ የተባልክ መድኃኔ ዓለም የዓለም መድኃኒት እንዴት በመንግስት ያከበርከው የይሁዳ ልጆች በክህነት ያከበርከው የሌዊ ልጆች እንዴት ሰቀሉ እንዴት ገረፉ ብሎ አድንቆ ነው። እነዚህ ሰዎች አያያዛቸውን ባያውቁ መንግስት፣ ክህነት፣ ትንቢት ከእስራኤል ተሻረ። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ልጅነቱን ከነሱ ነጥቆ ከእስራኤል ሰጥቶ ለማን ሰጠ? ለአሕዛብ። ደህና ዋላችሁ። ዮሐንስ አፈወርቅ ምን አለ? እንከሰ በኩርና ለነ ወአኩለ አይሁድ። እስራኤል የበኩር ልጅ ነበር አይደለም? ለማን? አረ እንዴት ዋላችሁ። እስራኤል የበኩር ልጅ ነበረ ለማን? ቅዱስ ዮሐንስ አፈወርቅ እንከሰ በኩርና ለነ ወአኩለ አይሁድ አለ። ከዛሬ ጀምሮ ግን አለ ከጌታ ስቅለት በኋላ በኩር መሆን ለማን ተሰጠ? ለአሕዛብ። ከእስራኤል ውጭ ላለው ሹመታቸውን ያጡ የእስራኤል ነገድ ላለፉት 2000 ዓመታት ስደተኛ ሆነው ሲቀበዘበዙ ኖሯል አይደለም? ምናልባት የሆሎኮስትን ታሪክ ታውቁ ከሆነ ሂትለር ብቻ እንኳ 6 ሚሊዮን አይሁዳዊ አርዷል አይደል? በተለይ ሃንጋሪ ውስጥ፣ ፖላንድ ውስጥ፣ በተለይ ፖላንድ ውስጥ 6 ሚሊዮን። ዛሬም ለዓለም ጥፋት ምክንያት የሚሆኑ እስራኤላውያን ናቸው። በነገራችሁ ላይ ዓለምን እየረበሹ አሉ። አንድ ሁለት ልንገራችሁ። መድኃኒታችን ኢየሱስ ክርስቶስን በዚህ ዓለም አንደኛ የሚጠላው ማን ነው ካሏችሁ፣ ሙስሊሞች አይደለም፣ ሌላ ማንም አይደለም፣ አይሁዶች ናቸው። አሁንም ስሙን ስትጠሩ እንዲህ ነው የሚያንገፈግፋቸው። ለምን ቢባል ተው አትጠፋላችሁ ብሎ ነግሯቸው ነበር። እምቢ አሉ አይደለም? ሰቀሉት፣ ጠፉ፣ ፈረደባቸው። በ70 ዘመን ጠፉ። በ70 ዘመን እስራኤላውያን ሲጠፉ የተደረገው ሰቆቃ ከዚያ በፊት አልተደረገባቸውም። ጥጦስ አስባስያኖስ ሲያጠፋቸው የነበረው ማለት ነው። ለሁሉም እስራኤላውያን ባለማወቃቸው ሹመታቸውን ተቀሙ። ከዚያ በኋላ ወደኛው ሀገር እንምጣና ቅድም የጠቀስኩላችሁ የቀዳማዊ ኃይለ ሥላሴን ነገር ላነሳላችሁ። አንድ እውነት እወቁ። ሰዎች ምንድን ነው የሚለው? ነፍጠኛ ይሉናል አይደል? ቤተክርስቲያኗ የነፍጠኛ ናት ይላሉ አይደለም? ኧረ ምን ነው ባረገው። እውነቴን ነው። 60 ሚሊዮን ምዕመኑ ነፍጠኛ በሆነና አይደለም ያኔ አይደለም ይሄ ሾካካ አሜሪካና አውሮፓ በፊታችን አይቆሙም ነበረ። ምን ነው ልጆቹ ሁሉ ነፍጠኛ በሆኑልን። ነፍጠኛ ልጅ አታረል ቤተክርስቲያኗ መከራ የምታይ። ሰዎቹ ነፍጠኛ እያላችሁ በነፍጥ የሚገሉን ግን ምንማን ናቸው? እነሱ የነፍጠኛ ቤተክርስቲያን ይላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ሀብታቸውን ተቀምተዋል። በግልጽም አልነገራቸው። ሹመታችን ተቀምተናል። ቀዳማዊ ኃይለ ሥላሴ ንጉሳችን ነበሩ። የድሮ ስርዓት ናፋቂ ይላሉ። እኔ እንዲያውም በእውነት እንደ ማህተም አድርጌ ላሰራበት ይሆን? ዲያቆን ዮርዳኖስ አበበ የድሮ ስርዓት ናፋቂ የሚል ማህተም ለራሴ ላሰራ። በጣም ነው የምወደው የድሮ ስርዓት፣ በጣም ነው የሚናፍቀኝ በጣም። ምክንያቱም ጋኔን እየመራኝ እንዴት መላክ አይናፍቀኝም? አርመኔ እየጨፈጨፈኝ እንዴት ነው ደጎቹ አባቶቻችን ትዝም አይሉን? እንዴት ነው ለጠላት እንኳን የሚራሩ አባቶች ነበሩን እኮ። ዛሬ ስማቸው እንደሚያጠፉት አይደለም። የአባቶቻችሁን ታሪክ ወቁ፣ የነገስታቱን ደግነት ወቁ። ሰው ናቸው መልአክ ናቸው አላልንም። ሰው ናቸው ማለት ምን ማለት ነው? ሊያጠፉም ይችላሉ፣ ሊሳሳቱም ይችላሉ። በሚዛን ግን ብታስቀምጠው ኧረ ተው ግድ የለ። እንዲሁም አንድ ወንድም አንድ ፖለቲካ ተንታኝ ምን ሲል ሰማሁት? ምኒልክ ጡት ቆረጠ ይላሉ፣
እሺ ቂማቸውን የሚወጡ ስንት ጡት የቆረጡ ቀን እንደሆነ ቁጥሩን ይንገሩን፣ እስከዚያ እንታገሳቸው። ቆርጠው ሲጨርሱ ሰላም ይሰጡን እንደሆነ። ነገሩ እኮ ያሰት ፈጠራ ወሬ ነው። ቅንጣት ታክል ጠብታ ታክል እውነት የሌለው ፈጠራ ነው፣ ተረት ተረት ነው። በ1960ዎቹ የተፈጠረ ተረት ተረት ነው። ግን ደግሞ ቢጨንቀው እኮ ነው ምን ያህል ጡት እንደተቆረጠባቸው ይንገሩንና እሱን ሲቆርጡ ሰላም ይሰጡን እንደሆነ፣ እሱን ሲጨርሱ። ይኸውላችሁ ወቁት የቀዳማዊ ኃይለ ሥላሴ ንግስና የኛም ንግስና ነበረ። እሳቸው ሲሻሩ ነው ሀገሪቱ የተሻረችው፣ እሳቸው ሲገደሉ። ይሄ ማለት ቀዳማዊ ኃይለ ሥላሴ መልአክ ናቸው እያልኩ አይደለም። ሰው ናቸው፣ ብዙ ነገር አጥፍተዋል፣ ብዙ ነገር አልምተዋል፣ በዛው ልክ ብዙ ነገር አጥፍተዋል። ሰው ናቸው። ነገር ግን አንድ እውነት ወቁ። የሚገርማችሁ ነገር ዛሬ ዓለም ላይ እንደ አሜሪካን ትታችሁ አብዛኞቹ ደህና ስልጣን ያላቸው የምትሏቸው ሀገራት ነገስታት አላቸው አይደል? እንግሊዝ የላትም? ኔዘርላንድስ የላትም? ጀርመን የላትም? ጃፓን የላትም? ችግር እንኳ ካለበት ያን ሳይልቅ እንዲስተካከል ማድረግ ሲገባ እግዚአብሔር የቀባውን ገለን። ደግሞ እኮ ታውቃላችሁ መንግስቱ ኃይለማርያም ሲመጣ ኃይለ ሥላሴን ብቻ አይደለም የገደለ፣ ቀዳማዊ ኃይለ ሥላሴን ብቻ አይደለም የገደለ፣ ፓትርያርኩ ብፁዕ ቅዱስ አቡነ ቴዎፍሎስን ንጉሱንም እግዚአብሔር የቀባቸውን ንጉስ ገደለ፣ እግዚአብሔር የቀባቸውንም ቅዱስ ፓትርያርክ አንቆ ገደለም። በዚህ መካከል ማነው ታንቃ የተገደለችው? ሀገር ናት። ለዛ ነው የምታውቁት ኢትዮጵያ ውስጥ የኢትዮጵያ ችግሯ የነገስታቱ ጉዳይ እንዳልሆነ የምታውቁት። ከዛ በኋላ ምን ያህል እንደከፋ አስቡት እስኪ። ዛሬ አስቡት እስኪ ኢትዮጵያ እንደ ኢትዮጵያ በታሪኳ እንደዚህ ቆሻ አታውቅም እንኳን። በዘመነ መሳፍንት እኮ እንዲሆን አታውቅም። ቢያንስ በዘመነ መሳፍንት የነበሩ መሳፍንት ለግል ክብራቸው ይጨነቃሉ፣ ለግል ሀብታቸው ይጨነቃሉ እንጂ ኢትዮጵያን የሚጠላ መስፍን እስኪ ጥሩልኝ። መቼም የዘመነ መሳፍንት የመጀመሪያው ሰው መጀመሪያ ዘመነ መሳፍንት ላይ ንጉሱን አሻንጉሊት አድርገው ሀገር ይመሩ የነበረ ዋና የነበሩ ትልቁ ራስ አሊ ናቸው አይደል? መጨረሻ ላይ ቴዎድሮስ አሸንፏቸው የነገሰ ደግሞ የመጨረሻው ትንሹ ራስ አሊ ናቸው። በመሃል ብዙ መሳፍንት ነበሩ። እነዚህ ሁሉ ኢትዮጵያ ሲባል እንደ ማር የሚጣፍጣቸው ሰዎች ናቸው። በግል ክብራቸው ምክንያት ሀገሪቱ ተከፋፈለች ቢባልም ደህና ዋላችሁ። አፄ ተክለ ጊዮርጊስ ከሞቱበት ከ1777 አፄ ቴዎድሮስ ከነገሱበት እስከ 1847 ያሉት 70 ዘመናት ዘመነ መሳፍንት ይባላሉ አይደል? በእነዚህ ዘመን ኢትዮጵያ የውጭ ወራሪ መጥቶ አሸንፏታል? እኔ እኮ ዛሬ ኢትዮጵያን የሚጠላ ሰው እኔ ዛሬ ብቻ አይደለም ትንሽ እንደውም እስከ 1983 ይሻላል። ከ83 ወዲህ እኮ ኢትዮጵያን አድርገው የሚጠሉ ሰዎች ናቸው ኢትዮጵያን የሚመሩት። እንዳይተዋት የሚበላ ነገር አላት። እንደ ቅኝ ገዢ እኮ ነው። በነገራችን ላይ ከ83 ወዲህ እኮ በቅኝ ግዞት ያለ ነው። እንዳይተዋት ጠቃሚ ነገር አላት። እኔ ግራንም የሚያገባ ምን ላችሁ ፈልጌ ነው። ሹመቱን ሌላ ይውሰድ ሲባል ከ1950ዎቹ ጀምሮ በቀለና በተለይ ከ1962 በኋላ ከጥላሁን ግዛው መገደል በኋላ የተማሪው የወታደሩ የሰራተኛው በተለይ 1966 ላይ የገነፈለው አብዮት ትልቁ ያልገባው ነገር ቀዳማዊ ኃይለ ሥላሴን ማውረድና ከእግዚአብሔር የተሰጠንን ሀብተ መንግስት ማጥፋትን መለየት አልቻለም። ትልቁ የ1950ዎቹና 60ዎቹ ትውልድ ድንቁርናው ነው። ለዛ ነው ዋጋውን አላወቀውም። ኢትዮጵያ ማን እንደሆነች አላወቀም። እግዚአብሔር የሚሰጠው ሀብተ ክህነት ሀብተ መንግስት ምን እንደሆነ አላወቀም። በዚህ ምክንያት አብዛኛው ክርስቲያን ነኝ የሚል በስም ከንጉሱ ጋር መንግስቱን ገደለው። ቤተ ክህነታችንም እንዳይሆን እንደምታዩት ሲወረገረግ አለ። ስለዚህ ሹመቱን ሌላ ይውሰድ የተባለውን እዩት። ሹመታችን ተወስዷል። የለም አሁን ይህን ሲሰማ ይሄው የድሮውን ስርዓት ለመመለስ ነው የሚሰራ። በደንብ ነው የምሰራ። የድሮውን ስርዓት ለመመለስ አቅም አጥቼ ነው። አቅም ያጣሁት ለምንድን ነው? ረድኤተ እግዚአብሔር ስለራቀ ነው። አቅም የምለው የሰው ብዛት አይደለም፣ እናንተን አይደለም። አንተ ሊቆም ካልቆም ጉዳይ አይደለም። እግዚአብሔር ግን ኃይል የሚሰጥበት ቀን ይመጣል። ለምን? መቼስ ጥፊ ያላት ከተማ
ነጋሪት ቢጎሰም አትሰማ ነውና ትውልዱ ጥፋ ብሎታል። አይሰማም። ልክ የሚባል ነገር አለ በዚህ በተረት በምን እየተባለ የሚባል ነገር አለ አይደለም? በረሃ ላይ ተኝተው ጅብ እየበላው ተወው ዝም በል የኔ ነገር ነው እየበላ ያለ። መቼም ታሪኩ ሰምታውቁታላችሁ አይደል? ከእግሩ በላይ ምን ፈልጎ ነው? ተወው ዝም በል እግሬን እየበላ ነው አለ ይባላል። እኔ ከሁሉ በላይ የሚያስገርመኝ ነገር እንዲያው ሌላ ውስጥ ተውት። ደህና ዋላችሁ? ኢትዮጵያ ችግር ውስጥ ናት እላችሁ ታስባላችሁ? አብዛኛው ማህበረሰብ የሚያስብ አይመስለኝም እኮ። በቀደም ነግሬያችኋለሁ። ዲያቆናቱ ተሰብስበው እያወሩ የኑሮ ውድነት ከበደን፣ 1 ኪሎ ስኳር 130 ብር የተሸነናል። እቤት ስኳር አለ የለም አልኩት። አለ እንጂ አለ። እና ምኑን የቸገረን? ጦምን አድረህ ታውቃለህ? አላውቅም። ቁርስ መብላት ፈልገህ አታል? አላጣሁም። እና ምንድን ነው የምታማረው? አብዛኛው የኢትዮጵያ ሕዝብ እኮ ውሸት ነው አልቸገረው። በግልጽ ማነጋገር ችግር ያለ የት ነው? አበርገሌ፣ ተወሰኑ የትግራይ ክፍሎች፣ ወለጋ፣ ይሄ ስደተኛ ያለበት ቦታ፣ ደብረ ብርሃን፣ መከረኛ ሕዝብ። ጎንደር ከተማው 800 ሺህ አለ የሚባል እርግጠኛ ነኝ የምነግራችሁ 99% ጥጋበኛ ነው። አንድ ነገር አውቃለሁ እኔ ከራበኝ መፍትሄ እፈልጋለሁ አይደለም? ርቦት ሚተኛል አይመስለኝም። እስቲ ግልጹ እንነጋገር። ጎንደር ከተማ ለምሳሌ ባጃጅ ፒያሳ አራዳ ታሪፉ ስንት ነው? ባጃጆች ንገሩኝ። 5 ብር አይደለም እባክህ አንተ እሱ ክፈል የሚለው ነው። ባጃጅ አሽከርካሪ ማን አለ? ታሪፍ ንገሩኝ። 3 ብር እንደዛ አይደል? ስንት ነው የምትከፍሉ? እሱም አልበቃ ብሎ 10 ያደርጋሉ አይደለም? እንቢ ብላችሁ ታውቃላችሁ? ምን በጣም ነው የሚገርመኝ። ማን የቸገረው? ማህበረሰቡ እንደቸገረው እኔ በምን ለወቅ? የሚገርማችሁ ነገር የቸገረ ሰው እኮ በሚገባ መክፈል ያለበትን የለኝም ይላል። ባጃጅ ትሳፈርና ፒያሳ አራዳ ስትደርስ የለኝም በቃ ገብቷል። እሱ ሳንቲም ሲጨምርብህ ቅር ይለዋል። አንተ ደግሞ ተሳፍረ ሄደህ የለኝም። እንዲህ ብዬ ስናገር ዱርዬነት ምናምን እያስተማርኩ ሽፍትነት ምን ላችሁ ፈልጌ ነው። ከሌለው ሰው እስከዚህ ይደርሳል ወይ በእግሩ ይሄዳል። የጎንደር ሰው አብዛኛው ኮንትራት አለ የሚጠቀም። ጎንደር ከተማ ባጃጅ እኮ ህልውና የተመሰረተ በጎንደር ከተማ ህዝብ ጥጋብ ነው። ባጃጆቹ ያው ባጃጅ አሽከርካሪው በሙሉ ዛሬ ጉባኤ ላይ የለም። ሁሉም ወይ ውጭ ናቸው ወይ አልመጡም። አንዱ ብቻ ነው ያለ። በኮንትራት ሂሳብ ነው የሚኖረው እኮ ሰው። በትክክል በታሪፉ የሚከፈልበት አንድ መስመር ታውቃላችሁ? የተጠየቀውን ነው የሚከፍል። ለምሳሌ እኔ በአጋጣሚ ባጃጅ ብገባ 20 ብር ክፈል ቢለኝ አራዳ ፒያሳ አውጥቼ ነው የምከፍል። ለምን አልከፍልም ብዬ ብል ከጎን ያሉ ሰዎች ስለማይተባበሩ አጋልጠው ነው የሚሰጡ። እኔ ጎንደር ከተማ ሰው እንደቸገረው በምንድን ነው ማወቅ የሚቻለው? የጎንደር ከተማ ብቻ አይደለም ሌላው ሰው የኢትዮጵያ ሕዝብ ኑሮ ውድነት እኔ አላየሁም። ይቅርታ አድርጉልኝ። ጥቂቶች ግን አሉ ከተማ ውስጥ ነው እንዳይሰሩ አቅም አጥተው እንዳይለምኑ ሀፍረት ይዟቸው አውቃለሁ። እነሱን ጥቂት ናቸው። ግን ምን ልላችሁ ፈልጌ ነው፣ ለምሳሌ ሱዳን፣ ሌላም ቦታ ኑሮ ትንሽ ውድነቱ ከፍ ሲል ሰው እንዴት ነው የምታገኙት? አደባባይ ላይ ሰላማዊ ሰልፍ በቃ። እኔ ግን አንድ ነገር እርግጠኛ ነኝ፣ አራበውም። የኢትዮጵያ ሰው አራበውም። ስደተኞቹና ጥቂት ሰዎች ተርበዋል። ትግራይ ተርቦ ከርሟል። ሌሎችም እንደዚህ የተራበ ብዙ አለ። ከተማ ያለው ግን አይመስለኝም። እኔ እርግጠኛ ነኝ። አላየሁም። እንግዲህ ይሄ ቅር የሚለው ሰው ካለ ምንም ማድረግ አልችልም። ፈረንጅ ሾም ይላል። አምጣ አሳየኝ። መታ ዝም ብላ እኔ በነገራችሁ ላይ ጠየቅኩት። የዕለት ጉርስ የዓመት ልብስ እያለው ለምንድን ነው ኑሮ ተወደደ ምናምን እያለ የሚያወራ? ከበላ ከጠጣ ከለበስክ ምተኛበት አለ እና ምን ፈለክል ይላል። መላችሁ ፈልጌ ነው። የተሻለ ከፈለክ የተሻለ መንገድ ምረጥ። አሁን ባለህበት ግን ተመስገን በል። ለምን ቢባል ሹመትህን ተቀምጠሃል። ሹመትህን ደግሞ መልሰህ አትፈልገውም። እኔ ሹመቱን የሚፈልግ ሰው አላየሁም። ጥቂት የምንፈልግ ሰዎች ድሮ ስርዓት ናፋቂ ይሉናል። አዎ ናፍቆቱ ድፍት ሊያደርገን ነው። በሞቴ ቴዎድሮስ ምኒልክ እኛ ሞተንላቸው እነሱ በተነሱ ቤዛ ሆነንላቸው ለአንድ ንጉስ እንደው
20 ሺህ 30 ሺህ እኔን የመሰለ 20 ሺህ 30 ሺህ እንደው ሞተንላቸውም እነሱ በተነሱልንም ነው። እንዲያው አስቡት እስኪ ንግሥት ዘውዲቱ በጣም ከነገስታት ሁሉ ደካማ የምትባል ንግሥት ዘውዲቱ ናት። ደካማ የሚሏት ማለት ኃይል የሌላት ንግሥት ዘውዲቱ ግን ጸሎቷ ይጠቅማል። ቢያንስ ይቀር ንግሥተ ነገስታት ዘውዲቱ ጸሎቷ ይጠቅመን ነበር፣ ደግነቷ ይጠቅም ነበር። እና ሹመታችን ተቀምተናል። ወደ ኃይለ ቃሉ እንመለስና እናጠቃልል። ይሄ ኃይለ ቃል የተነገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በሕቱም ድንግልና ተጽንሶ በሕቱም ድንግልና ተወለደ፣ አደገ፣ ተጠመቀ፣ አስተማረ። በሚያስተምርበት ጊዜ 120 ቤተሰብ ይመርጣል። ወሐሬ እምሰብአ ዚአሁ አሠርተ ወክልኤተ ሐዋርያት እንደሚለው መጽሐፍ በማቴዎስ ወንጌል 10 እና በሉቃስ ወንጌል ላይ እንደሚለው 12 ሐዋርያትን መረጠ። ወሐሬ ካለ አነ ሰብአ ሌሎች 72ንም መረጠ። 36ቱ ቅዱሳት እናቶቻችን መረጠ። በድምሩ 72 እና 12 84 ከ36 ጋር ቢደምሩት 120 ሆነ። 120 ቤተሰብ የሚያሰኙልህ ናቸው። ከ120 ቤተሰብ አንዱ ይሁዳ ነው። ይሁዳ ታሪኩን ታውቃላችሁ። ጥንቱን አባቱ ስምዖን ይባላል፣ እናቱ ሳራ ትባላለች። ተጋብተው ሲኖሩ ዕንባቆም የሚባል በዘመናቸው የነበረ ነቢይ ሲያልፍ ይሄ ደግሞ የእግዚአብሔር ሰው ነኝ ይላል ብሎ በመናቅ ሳይነሳለት ቀረ። ከጎን ያሉት አንተ ምን ነው ብትነሳለት? አይ እኔ ለዚህ አልነሳም ብለው አለ። መጽሐፍ ምን ይላል? ክብር ለሚገባው ክብር ስጡ ይላል። ተመልሶ ሲመጣ ላለመታማት ብሎ ተሸፋፈነ። አላየሁም ለማለት አንዳንድ ሰው አለ ስትመጡ ዞር የሚል ያን ጊዜ ምን አለ? እብን ላይ ለእብን ነቢሮ አለ ነቢዩ። ምን አለ? ድንጋይ በድንጋይ ላይ እናንተ ምንድን ናቸው? አባቶቻችን ምን ይላሉ? ድንጋይ ምሳሌነቱ ለአሕዛብ ነው። ድንጋይ ውሃ አይሰርጸውም አይደል? ምስጢር ሃይማኖት አይገባቸውም። አንድም ድንጋይ ተፈጥሮ ቁረት ይስማማዋል፣ ቀዝቃዛ ነው አይደል? ፀሐይ ሲመታው ውሎ እነ ሙቀቱ ያድራል፣ ቀዝቅዞ ነው የሚያድር። አይመርቷቸውን በዚህ ይመስለዋል። ድንጋይ በድንጋይ ላይ ተቀምጦ አለው። ክንብንቡን ገልጦ አየው። ሰደበኝ ብሎ ማለት ነው። ከዚህ የሚወለደው አለ ዘአብሁ ልገቱ ዘሙ ብሲቱ ወዘግዚኡ ሲወጡ አይጣል አይደል? ከዚህ የሚወለድ እናቱን የሚደፍር አባቱን የሚሰልም ፈጣሪውን የሚሸጥ ነው ብሎ ትቶት ሄደ። ሄዶ ሚስቱ አንቺ ዛሬ እኮ እንዲህ ያለ ገጠመኝ፣ ምን እንደዚህ ሆኜ ሳልነሳ ቀርቼ እንዲህ ብሎ እኮ ረገመኝ፣ ትንቢት ተናገረብኝ አለ። አንተስ ምን ክፉ ሰው ነህ? ደግነት ያላት ናት ሳራ። ምን አለ እግዚአብሔር ሰው ብትነሳለት አለች። ኧረ እንግዲህ እንደዚህ ሆኗል እና ምን ይሻላል እንመካከር፣ በቃ ከዚህ በኋላ አብረን አንተኛም አልጋ እንለይ ለዘላለም ልጅ እንዳንወልድ ብለው አልጋ ለዩ። አንድ ቀን በልቶ ጠጥቶ ሞቅ አለው እና ይንተኛ አብረን አለ። ተው እንጂ ምክራችን ረሳ አለችው። ኧረ አንቺ ያ ነቢይ ሲቀባጥር ነው፣ ዝም ብሎ ነው፣ ምንም አይሆንም፣ ነይ ዝም ብለሽ አላት። እንዴት አለችው። ሴትን ብትወለድ እንዲናረገ ችግር የለውም፣ ምክንያቱም ትንቢት ለወንድ ስለሆነ ወንድም ከተወለደ ወስደን እንጥለዋለን፣ ችግር የለውም ብሎ አብሮተኙ። በዚያች ሌሊት ይሁዳ ተጸነሰ፣ ተወለደ። እዛ በኋላ ታሪኩን ታውቃላችሁ። ወስደውት አሉት አይደል? አስቆሮት የሚባል ቦታ ላይ ወስደው የአስቆሮት ሰዎች አሳደጉትና ኃይለኛ አርበኛ ጦረኛ ሆነ። ጦርነት ገጥሞ ከእስራኤል ሰዎች ጋር ሲመጡ እሱ ጦር መርቶ መጣ። ጦርነቱ ፊት ለፊት ማንን ያገኘዋል? ስምዖንን አባቱን ገሎ አባለ ዘሩን ቆረጠው፣ ሰለበው። ሰልቦ ግዳይ ያቀረበ ወስዶ ኋላ አብሯት የሚተኛ ሴት ሲፈልግ እናቱን አገናኙት። ከእናቱ ጋር አብሮ አደረ። ሌሊት ሲጨዋወቱ አንተ እንዲሁ አብረው ያሉ ሰዎች ወገኔ አይሉህምሳ አለችው። አይ እኔ በልጅነቴ ከውሃ ተጥዬ የተገኘው ሰው ነኝ እንጂ አስቆሮት ሰው አይደለም ሲላት፣ የኔው ጉድ ነው ራሃልን አለችው። እንዴት ሲላት ታሪኩን ነገረችው። በጣም ደነገጠ። ምን ይሻላል? አይ በዚህ ወራት ከናዝሬት የመጣ ኢየሱስ የሚሉት ነቢይ ያለና
ያን ጊዜ ፈጣሪነቱን አልተረዱም። እንሂድ ኃጢአት ይቅር ይላሉ፣ ኃጢአታችን ይቅር እንባላሉ። ሄዱ። እግዚአብሔር ማይምረዋትን ይህን ሁሉ እያወቀ እንደ አይነ ጥቅሻ ይቅር ብሎ እሱን ከ12ቱ አንዱ አደረገው። እሷን ከ36ቱ ቅዱሳት አንስት ልብ በሉ፣ እሷ ጸንታለች ከመጨረሻው። ከዛ በኋላ ችግር ነውና መስረቅ እንዲያውም አንድ በቀደም ለዲያቆናት አንድ የመላከ ብርሃን አድማሱ ጀንበሬ ደህና ዋላችሁ? መላከ ብርሃን አድማሱ ጀንበሬ ሲባል ትሰማላችሁ? ሊቁ የዛሬ 53 ዓመት ያረፉት በጣም ደገኛ ሊቅ ናቸው። በጣም የተማሩ ብቻ ሳይሆኑ የተማሩትን የሚኖሩ የተማሩትን የሚያስተምሩ የሚኖሩ እውነተኛ ክርስቲያንም ነበሩ ተብሎ ዝና እንሰማለን። አልሰማችሁም? ልጃቸው ሞቶ ያስቡት። አሁን እኛ ብንኖር ማሰብ እኮ ጥሩ ነው አይደል? ተጠርተው መጡ። ልጃቸው የ4 ዓመት ልጃቸው ሞቶ ከዚያ ሕፃኑን አስከሬኑን ስጡኝ ብሎ ተቀብለው ወደ ጸሎት ቤታቸው ገብቶ መድኃኔዓለም ስዕል ፊት አስቀምጦ ጌታዬ ልጅን አስነሳልኝ። የሚያስበዋል አጤ ቴዎድሮስ ሞክረዋል፣ ግን በጉልበት ነው በእምነት ሳይሆን። ልጅን አስነሳልኝ። ወንጌል ገልጠው የማቴዎስ ወንጌል ምዕራፍ 8 ላይ የመቶ አለቃ እስራኤል አይደለም ከአሕዛብ ወገን ነው መጥቶ ጌታዬ ሆይ ብላቴናዬ ከሞት ደርሷል እባክህ አለው አይደል? ጌታ ምን አለው? መጥቼ አድንልሃለሁ አለው። ምንድን ያለ መቶ አለቃው? እይደልወኒ ትባ ታሕተ ጠፈረ ቤቴ። ዛሬ የሥጋው ደሙ ጸሎት ናት እቺ። ግን አያይዞ ምን አለ? አዝዝ በቃልከ ወየሐዩ ወልድየ። አንድም ይሄ ወልድየ በቃል ብቻ ተናገር፣ በስልጣን ተናገር፣ ልጄ ይድናል አለው። ጌታም አደነቀው። ምን አለው መልአከ ብርሃን? ጌታዬ ይሄ ሰው አረማዊ ነው፣ እኔ ግን ክርስቲያን ነኝ። ይሄ ሰው የመቶ አለቃ ነው፣ እኔ የብዙ ልጆች መምህር ነኝ። ከዚህ መቶ አለቃ አታሳንሰኝ። ደግሞ እስላሞቹ አብረው ከቦ ያዝናሉ፣ ያለቅሳሉ። በአሕዛብ ፊት አታሳፍረኝ፣ እምነቴን አሳይልኝ። ተነሳ ሕፃን ቃል እንዲች ብሎ ተናገሩ ይባላል። ልክ እንደ መቶ አለቃው አንሰ እብለከ እኔ እልሃለሁ አዝዝ በቃልከ ይህ ወልድየ። ቃልህን በቃልህ ተናገር ልጄ ይድናል ብድግ አለ። በነገራችሁ ላይ ይሄ ከሞት የተነሳው ሰውዬ በጣም አርጅቶ አለ ይባላል። አሜሪካ ምርካ ክርስቶስ ይባላል አሉ። የክርስቶስ ምርኮ ይባላል። እኒህ ሊቅ እንዲህ አሉ ይባላል። ያው ቅኔ የዋሉ እሳቸው አሉ። ሌሎቻችሁም አንዳንድ አርዲ ስለምታዩ እናንተ ይረዳቸዋል። የይሁዳን ነገር አመጣው እንደገና አያይዘው ነው እንግዲህ ሥላሴ ነው ቅኔ። ሰሪቀ ነዋይ አኮ ጌጋይ ለዘሰረቀ። ልብ በሉ እንግዲህ ታስታውሳላችሁ። ነፍሱን ይማርና መለስ ዜናዊ አሜን በሉ እንጂ ነፍሱን ይማር። እንዲህ አንድ አታስታውሱም? መለስ ዜናዊ ከሞተ በኋላ በጣም ስንወርድበት አንድ ሽማግሌ መነኩሴ መለስ ዜናዊ ማረኝ የምትሉበት ዘመን ይመጣል ብሎ ሲሉ ትግሬ ናቸው እንዲህ ሰውዬ ሲል ነበረ ሰው። እውነታቸው ነው። እውነት አሁን ይማረን መለስ ዜናዊ አጥፍቶ የደሱ ነው። ይህንን ሾ የተከለው እሱ ነው። ግን ዝም ብሎ ይህንንም ነው በየዋነት ነው፣ በእውነት ብልጠት አይደለም። በእውነቱ ብልጠት ብንመለከተው ይህንን ሾ ተክሎብን የደሱ ነው። እግዚአብሔር ግን ነፍሱን ይማር፣ ነፍሱን ይማር። ምን አለ አንድ ጊዜ መስረቅ ጥበብ ነው፣ ወንጀሉ ምንድን ነው? እንዲሁ ከሱ ጋር እያያዝ ይሆን እስቲ እንየው። ሰሪቀ ነዋይ አኮ ጌጋይ ለዘሰረቀ ይላሉ ሊቁ። ገንዘብ መስረቅ ለሰረቀው ሰው ወንጀል አይደለም አሉ። ለካል ጌጋይ ዳይሙ እምከዊነ ጽድቅ ማይፈድ ኢሃደረ አፍአ ምሳሌነ ነግድ ለመሰረቀ ወርቀ ይሁዳ አምጣነ ተቀስፈ ወልድ ወዝንቱ ስርዓት አበልማድ ዘባነ ሰረቅት ይትቀሰፍ ማእከል አውድ እንዘሃለው ዘሰረቀ እድ ብለዋሉ። አጭሩ ምን መሰላችሁ? ወደ ሌላ ሀተታ ሳልገባ እያሉ ያሉት ለሰረቀው ሰው አይደለም በደሉ ላልሰረቀው ነው እንጂ። ማስረጃ ምሳሌ አምጣ ካላችሁኝ የሰረቀ ይሁዳ የተገረፈ ጌታ ሌላ ምሳሌ ካላችሁኝ ብዙ ጊዜ የትም ቦታ ሲነድ የሚሰርቅ ምንድን ነው? የሚገረፍ ማን ነው? በሱ ተረዳው ነው። የሰረቀ እጅ መገረፍ ሳለበት መቼም ሊቃውንት አያያዛቸው ረቂቅ ነው። ይሁዳ መስረቅ ነው።
መስረቅ ነው። ጌታ አየና ቸር አይደለ ምን አለው? ይሁዳ አለው አቤት፣ ከዛሬ ጀምሮ ገንዘብ ሚኒስቴር አድርጌሃለሁ፣ ከሚገባ ሁሉ ከ11 ለራስህ ውሰዳለሁ። ለማንም ያልሰጠ ጌታ እኮ አይወስድም ከ11። በባህሪ አምላክነቱ ይቀበላል። በአምልኮ ስፍራ ግን እዚያ ቦታ የሚገባው እንደዚያ ሙሉ ልማዱ አልተውም፣ ይሰርቃል። አንዳንድ ጊዜ ስብከታችን ግልጥ እንዲሆን የሚያስገድደን ዮሐንስ ወልደ ነጎድጓድ ነው። ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 12 ላይ ቅድስት ማርያምን ተፍረት አልዓዛር ሽቶ ስትቀባው ይህንን ሽቶ ለ300 ዲናር ሽጠን ለነዳያን ባልሰጠነው ነበርን አለ። እንዴት የሁሉ ገንዘብ ይከስራል ብሎ አለ። ዮሐንስ አከታትሎ ምን አለ? ወዘንተ ዘይቤ አኮ ዘያጽሕቅዎ ነዳያን፣ እንዲህ እኮ ያለ ነዳያን አሳዝነውታል አይደለም አላ እስመ ሰራቂ ውእቱ፣ ሌባ ስለሆነ ነው። ወያዕቅብ አስከሬነ ወቀምጠራ ዘሙዳየ ምጽዋት አለ። ለምን በብር ቢገባ ኑሮ 300 በሽቱ ባይገባ 30 ዶላር ዲናር ብር የሱ ነበረ። በዚህ ምክንያት ነው እና ይሁዳ መስረቁን አልተው። ኋላ መጨረሻ ያ ነገር በዚህ ሲገባ ተበሳጨ። ያችን ለመተካት ሞከረ። አባቶቻችን የይሁዳ ስሌት ይላሉ። የይሁዳ ስሌቱ በርባን የሚባል አንድ ሰው በዛ ዘመን ነበረ። ይሄ በርባን የሚባል ሰው ሽፍታ ነው። ሁከት አስነስቶ ብዙ ሰው ገደለ። በዚህ ምክንያት ታሰረ እና ሞት ተፈረደበት። ነገር ግን በርባን ይሁዳ በዚያ ወራት ከእስራኤል አንዲት ሴት አግብቶ ነበረ። የዛች ሴት ትልቅ ወንድሟ ነው በርባን፣ የይሁዳ የሚስቱ ወንድም። ሚስቱም ኧረ እባክህ የወንድሜን ነገር ትለዋለች። ስለዚህ ወንድሙ መፈታ የእሷ የሚስቱ ወንድም ተፈቶ በሚስቱ ዘንድ ጀግና መባል አለበት አይደል? የለበትም? ለሚስቱ ግዳይ ማቅረብ አለበት። 30 ብሩ ደግሞ ሲቆረቆረው ቆይቷል። ስለዚህ ያለው አማራጭ ምንድነው? ወደ አይሁድ ሄደና አይሁድ በጣም ቸግሯቸው ያለ ጌታን መያዝ አቅቷቸው ቸግሯቸው ያለ ረቡዕ ቀን ሄዶ እኔ አሳልፌ እሰጣችኋለሁ አላቸው። ይሄን ብሎ ሲናገር ምንድነው? ሁለቱን ሰጥቷቸዋል። በርባንን ትፈታላችሁ፣ 30 ብር ትሰጡኛላችሁ። ከዚህ ደግሞ አይሁድ ሊይዙ ሲመጡ ጌታ ሁል ጊዜ ምን ይላል? ይሰወራል፣ መያዝ እንደማይችሉ። ምክንያቱም ይሁዳ ተረድቷል፣ አምላክነትን ያውቃል እኮ። ስለዚህ በሚስቴ መሰገናለሁ፣ ወንድሟን አስፈትቼ 30 ብሬን እወስዳለሁ። ሊይዙ ሲሄድ እንደ ልማዱ ይሰወራቸዋል። ስጥና ለሰውየው ተዘጋ አይደል? እችን አስልቶ ሄደ፣ ጌታን አሳልፎ ሰጠ። ኋላ ግን ጌታ ለካስ መያዝ ፈቃዱ ኖሮ ተይዞ ሲያዩ ደነገጠ። ለዚያ ነው መልሶ ሄዶ ሊቃነ ካህናት ምን አለ? ልቀቁት፣ እንኩ ብራችሁን ብሎ እኮ ሊያስለቅቅ ሞክሯል። እኛ ከአንተ አንተ ከኛ ምንም የለንም፣ ምንፈልገውን ሰጥተናል፣ የምትፈልገውን ሰጥተናል፣ ዞር በላሉት። ብሩን ከምኩራባቸው በትኖላቸው ሄዶ ታነቀ። እሱ የታነቀ ማታ አይደለም ቀን ነው፣ ዓርብ ላይ ነው። ምክንያቱም ለሞት ገርፈው ይለቁታል ብሎ መጀመሪያ ጠብቆ ነበር። ኋላ ግን ገርፈውም ለሞት አሳልፎ ሲሰጡት አግባይኩ ደመ ጻድቅ፣ ጻድቅ አሳልፍ የሰጠሁኝ ብሎ አስቡት። አባቶቻችን ምን ይላሉ? የይሁዳን ጸጸት አትጸጸቱ። የይሁዳ ጸጸቱ የቀቢጸ ተስፋ ነው፣ የእምነት አይደለም። ማንኛውም ክርስቲያን ተጸጽቶ ማረኝ ብሎ እግዚአብሔር እንደሚመረው ማወቅ አለበት። ምንም ብትሰሩ ይህንን ማወቅ ከፈለጋችሁ ዛሬ የምናከብረው ቅዱስ አርያኖስን ተመልከቱት። ዓለም ላይ እርግጠኛ ነኝ በንስሐ ከተመለሱት ሰዎች አርያኖስን የሚያክል አታገኙም። አባ ሙሴ ጸልም ይባላል አይደል? በጣም ትንሽ ነው። አርያኖስ በሚሊዮን የሚቆጠሩ ክርስቲያኖችን አርደዋል። አርደዋል ስላችሁ ዝም ብሎ ማረድ እንዳይመስላችሁ፣ እንደ ሽንኩርት እየከተፈ ቆዳቸውን እየገፈፈ ህዋሳታቸው ይሄ ጅማት አለ አይደለም? በካራ እየተሰነጠቀ ጅማታቸው በሙሉ ወጥቶ ያልቃል። ባላ ላይ ሰቅለው ይጨምቋቸዋል። እሳት አግለው ይጠብሷቸዋል። ብረት አግለው እዚያ ላይ ይጥሏቸዋል። ቆዳቸውን ከራሳቸው በላይ ገፈው በተገፈፈ ቆዳ ላይ ፍህም ይጥሉበታል። ይህን ሁሉ ሲያደርግ ነበር። ተውት፣ ሌላውን ገፍተተን በእስናና በአክሚም፣ እስናና አክሚም ማለት እንደ ጎንደር ያሉ ከተሞች ናቸው። ለወሬ ነጋሪ ሳያስቀር ፈጅቷቸው ወጥቷል። የእስናን ምንድን ነው የሚለው? አርኬው ራሱ ሰአሉ ለነ ሰማይታተ እስና ዘቀተሉክሙ ወአልተ መኮንን አርያና እንበላይ አትርፉ አደለ ዜና። ወሬ ነጋሪ ከተማ ውስጥ አልቀርም። ሙሉ ከተማ ጨፍጭፎ ወጥቶ ያውቃል አርያኖስ።
አክሚም ውስጥ ክርስቲያኖችን ገሎ ሲወጣ እሱም ወታደሮችም ከተማዋ በደም ሞልታ እስከ ጉልበቱ ድረስ ደም ተነክሮ ነው የወጣው። እንዲህ ሲያደርግ የነበረው አርያኖስ ዛሬ ቅዱስ ነው። ምላችሁ ፈልጌ ነው። ምንም ብትበድሉ ምንም ብታደርጉ ንስሐ የማይፈታው ነገር የለም። ደግሞ እግዚአብሔር አንዳንድ ጊዜ በደቂቃ ጸጸት ይቅር ይላል። ብዙዎቻችሁ የምታስቡት ይህንን በደል እንዴት አድርጎ ይቅር ይለኛል፣ ምን ያህል ንስሐ ብገባ ምን ያህል ዘመን። እንደዛ አይደለም። ካህናት ፈሊጥ ያውቃሉ። ትልቅ ኃጢአት፣ በጣም ጽኑ ተስፋ የሚያስቆርጥ ኃጢአት ሰርቶ የመጣ እንደሆነ የሚሰጠው ምንድን ነው? ቀላል ቀኖና ነው የሚሰጠው። ትንሽ ስግደት የእግዚአብሔርን ቸርነቱን አብዝቶ ይነግረዋል ካህኑ። ለምን ቢባል ይሄ ሰው ተግሳጹ ቢበዛበት ወትሮኑ ተስፋ በመቁጠር ዳርቻ ሆኖ የመጣ ሰው ነው። ኋላ ግን ይህን ሰው በሌላ ጊዜ ቀላል ኃጢአት ሲሰጣ ግን ቀጠብቆ ማሸከም ይገባል በደንብ አድርጎ። ደግሞ ትምህርት እንዲሆነው ከቀቢጸ ተስፋ ከወጣ በኋላ ፈሊጥ ነው ይሄ ተስፋ መቁረጥ። ለዛ ነው የይሁዳ ንስሐ የውሸት ንስሐ ነው፣ ስጋዊ ምድራዊ ንስሐ ነው። ጌታን ሊሰቅሉት ሲወስዱት አንዳንዶቹ ይላሉ ጌታ ከሲኦል ነፍሳትን ሲያወጣ አብሬ እወጣለሁ ብሎ ነው ይላሉ። ብሎም ከሆነ እንጃ እንዲህ ብሎ ያስተማረኝ መምህር የለም። ግን ምናልባት እንዲህ የሚል ትምህርት ካለም አስቦም ከሆነ ይህም ሌላ የተሳሳተ ስሌት ነው። ለምን ቢባል ጌታ ትቶት ይወጣል እንጂ ይዞት አይወጣም፣ ይታወቃል። ምክንያቱም በብልጠት አይሆንማ። ይሁዳ ሲታነቅ በዚያ ሰዓት ጌታ እየተሰቀለ ስለነበር መስቀል ላይ ጌታ ሲያወጡት በዓለም ያሉ እጽዋት በሙሉ አጎነበሱ በፍርሃት። 7 ተአምራት ሰርተዋል ይባላል አይደለም? ይሄ 8ኛው ተአምር አይነገርም ብዙ ጊዜ። በምድር 4 በሰማይ 3 ነው አይደለም? እጽዋት በሙሉ። ታዲያ የኛ አንዳንድ ተረት አውሪ ምን ይላል? ቡና ጫት ምናምን ቀጥ ብሎ ቀሩ ይላችኋል ተረት አውሪ። አሁን ቡናን የፈጠረ ማን ነው? ንገሩኝ። እግዚአብሔር ጋር ቂም አላት? አይምሮ አላት? እንዴት ብላ ነው ታዲያ ቆማ የምትቀረው? እንዴት ያለ ነገር ነው? እንዲህ ማለት ግን ቡና ጠጡ ጥሩ ነው እያልኩ አይደለም። እኔ ጫትን ያክል ቡና ያስጠይፋል በጣም በእውነቱ። አትጠቀሙ አይደለም፣ ተጠቀሙ ብዬ ግን አልመክርም። የማይጠጣ ሰው ይበልጣል። በነገራችሁ ላይ ስጋ ከሚበላና ከማይበላ ክርስቲያን ለመሆን የትኛው ይሻላል? የማይበላው ይሻላል። ጾም እንጂ መብል ወደ እግዚአብሔር አያቀርብም። እንኳን ቡናው ብዬ ነው። አንዲቱ ዘንበል አለች፣ ግን ዘንበል ብላ ዝም አላለችም። በስልጣን እግዚአብሔር ነስ ከመሆ ከጴጥሮስ እንደ ወንድም ጴጥሮስ ታው ተጸጸት፣ ግድ የለም። ለምን ጴጥሮስ ሌሊቱን ያችኑ ሰዓት አልቅሶ። አንዳንድ አበው ምን ይላሉ? ከጥፋት ብናነጻጽር የማን ይከፋል ቢሉ እግዚአብሔር ያውቃል። ሰውኛው ግን የጴጥሮስ የሚከብድ ይመስላል አይደል? ሁለቱም በልባቸው ያምናሉ እኮ። ይሄኛውም ምን ችግር አለ ፈጣሪ ነው አያዝም ብሎ፣ ይሄኛውም አባታችን ቅዱስ ጴጥሮስ ፈርቶ ክዷል። እግዚአብሔር ቅድም ያልኳችሁ ለዛ ነው። ቅዱስ ጴጥሮስ በጥቂት ሰዓት ለቅሶ እግዚአብሔር ወደ ቀደመ ሹመቱን ሊያጣ ነበረ። የሐዋርያት አለቃ መሆኑን በምድር በሰማይ የተሰጠውን ስልጣን ሊያጣ ትንሽ ነበረ፣ ግን አለቀሰ። ምን ትቀባጥራለች ብሎ ወደ ሁለተኛው ዛፍ ሄደ። አሁንም ሲል እሷም እንደዛው ደገመችው። እንዴት ያለች ቀባጣሪ ናት አለ። ሶስተኛው ወስዳ ፈጨችው። ቅጥጥ ብሎ አበጠ፣ አይኑ ሁሉ እስካይታይ ድረስ። ነጋዴዎች በዚያ መንገድ ሲያልፉ አይተው ለዩትና ሄደው ለሚስቱ አረ ባልሽ እንደዚህ ሆኖ ወድቆልሻል አሉ። ወገኖቿን ይዛ ወስዳ አፋፍሳ አምጣ ቤት አስተኛችው። 40 ቀን በሙሉ አብጦ ይኖራል። የማቴዎስ ወንጌል ታንቆ ሞተ የሚላችሁ የሞቱ መጀመሪያ በመታነቅ ስለሆነ ነው። እዚህ ደግሞ ምን አለ? ጨጓራው ተዘርግፎ ተሰንጥቆ ሞተ ይላል አይደለም? ተሰንጥቆ ምን ማለት? በ40ኛ ቀኑ ሰዎች መጥተው በዚያው በቅርብ አካባቢ ያ የሸጥከው አረገልህ ብሎ አሉት ይባላል። ወይኔ ሳላይ ብሎ ቢወጣ ከበሩ ላይ መላእክት ቆመዋል። በሐፀ እሳት ግንባሩን ቢነድፈው ሲገመገም ጎኑን ቀድደው ተዘርግፎ ሞተ። ሰነጠቀው አለ የመልአኩ ቀስት፣ ዘረግፈው አለ ከመድረኩ የነበረ የተሳለ ነገር። እንዲህ ሆኖ ይሁዳ ሹመቱን ተወ። የምን ሹመቱን? የሐዋርያነት፣ የክህነት፣ የክርስቶሳዊነት ሹመቱን ተወ። ከዚያ ወሲመቶ የንሳ ባይድ ሹመቱን ሌላ ይውሰድ ተብሏልና የብሉይ ኪዳን ካህናትን ሹመት ሐዋርያት እንደወሰዱት ሁሉ
ካህናት እንደወሰዱት ሁሉ የይሁዳን ክህነት ከሰባ አርድእት የነበረው ቅዱስ ማትያስ ወሰደው። ዕጣ ተጣጣሉ ይላል። ዕጣው በማን ላይ ወጣ? በማትያስ ላይ። በርናባስ ከሰባ አርድእት ቀረ፣ እዚያው ቆየ። ቅዱስ ማትያስ ተመርጦ፣ በነገራችሁ ላይ አባቶች ምን ይላሉ? ለማትያስ ወጣለት ነው ወጣበት ነው ይላሉ። ሁለቱም ያስኬዳል። ወጣበት መከራውን ሲያይ፣ ወጣለት ክብሩን ሲያይ። ወጣለት መንግሥተ ሰማያት የሚወርስበት ነውና፣ ወጣበት መከራ የሚቀበልበት ነውና። ክህነት በምድር ዕዳ በሰማይ ክብር ነው። በምድር መከራ ነው፣ ከባድ ነው። ቅዱስ ማትያስ ተሾመ፣ አገለገለ። ከሁሉ የቅዱስ ማትያስ ታሪክ የሚገርመው ሰላም ለማትያስ ዘተሐርየ ወተፈቅረ ህየንተ ይሁዳ የተወለቁ ምስለ ሐዋርያት ህቡረ። በይሁዳ ፈንታ ይገባ ዘንድ መንፈስ ቅዱስ ስለወደደው እንዲህ መጽሐፍ ያመሰግናል። ከወይኖ ማትያስ በላይ ለእኩያን ሄረ። ማትያስስ በክፉ ሰዎች ላይ ደግነትን አሳየ። ሥጋ ወልደ አምላክ ሲሰዮሞ ወደሞ ክቡረ። የጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋውን ደሙን መገባቸው። እነማንን? ተውላጠ ሲሰይዎ ሎቱ ከመላእክት ሳኢረ። እንደ ላም አይኑን አጥፍተው ሳር ያበሉትን። ሀገረ በላ የተሰብ ይላቸዋል። ሀገሩ ባርቶስ ይባላል። ባርቶስ ማለት ዛሬ ጆርጂያ የምትባል ሀገር ታውቃላችሁ? አሜሪካ ውስጥ አይደለም፣ ሶስት የት ነው? አትላንታ ጆርጂያን አይደለም፣ ጆርጂያ የምትባል ምስራቅ አውሮፓ ከራሻ በታች። አሁን ታውቋታላችሁ? አታውቋትም። እግዚአብሔር ይስጣችሁ። በነገራችሁ ላይ ጥቆማ ልስጣችሁ፣ ያለ ቪዛ የሚገባባት ሀገር ናት። ንቀል ከነገ ጀመረ እንግዲህ ያለ ቪዛ ነው የሚኬድ። ሰዎቻችን 500 ሺህ እንሸጣለን ብለው የለ 500 ሺህ ኦርቶዶክሳዊ ለሳውዲ ለምናምን አዝናለሁ። ለግርድና ዜጋውን ለግርድና አሳልፎ የሚሸጥ እኔ በጣም አንዲት እህታችን የእሷ ገርሞኝ ነው፣ ብዙዎቹ ይላሉ ግን የአንዲቱ ገርሞኝ ነው። እና በመስመር ስገባ ኢንተርኔት ከዘጋሁበት ስከፍት እያለቀሰች ነው የምታወራው። እና ምን ገጥሟት ነው ብዬ ስል እባክዎትን ለእህቶቻችን ይንገሩ፣ ማንም እንዳይመጣ ወደዚህ፣ እኛ መውጫ ቀዳዳ አተን መከራችን እየበላን ደግሞ ሌላ 500 ሺህ ሊሸጥ እባክዎትን አለች። አይ እኔ ልጅ ማን ይሰማኛል? ብጮህስ ብናገርስ የሚጠላኝ አይደል የሚበሰው ምቀኝነት አለ የሚመስለው። በዚህ ላይ እውነት ለመናገር አንድ ሰው ተናገሩ፣ አንድ በሬ ስቦ አንድ ሰው አስቦ ይባላል። እኔ ብቻ ተናገሬ ምን አመጣለሁ? ብዙ ጊዜ እንዲያውም ሰዎች ይላሉ አይደል፣ ሌሎች የማይናገሩት አንተ ብቻ ብትናገር። እውነቱን እኮ ነው። ሰው ግራ ቢገባ እኮ እውነቱን ነው አይደል? ሌሎች ሰባኪዎች የምትለውን የማይሉ ለምንድን ነው? እንግዲህ ጠይቋቸው እነሱን። የምናገረው ነገር ከመጽሐፉ ከሌለ እውነት ካልሆነ አንድ ከመጽሐፍ ሁለት መሬት ላይ በእውነቱ ዓለም ከሌለ ውቀሱኝ። ግን ተናግሬ እንጃ እንኳን ሌላ ጉባኤ ውስጥ ተቀምጣችሁ መንበረ መንግስትም እዛ አጣጣሚ መሆናችሁ እንኳን የዚህ አይነት አእምሮት ያላችሁ እንዳላችሁ አውቃለሁ። መሄድ የምትፈልጉ እኔ ሄዳችሁ መስራታችሁ አይደለም ችግሬ። ሰዎችን ውጭ አትሄዱ ብዬ አልከለክልም። ነገር ግን ሁልጊዜም ሁለት ነገር አስቡ። አንደኛ አሳማኝ ምክንያት ይኖራችሁ። አሳማኝ ምክንያት ለምትሄዱበት። እዚህ ያለው ነገር ሁሉ ተሟጦ አልቆ የዕለት ጉርስ የዓመት ልብስ አጣችሁ ስራም ፈልጋችሁ፣ በነገራችሁ ላይ እዚህ ስራ ፈልጋችኋል። በትከሻ መሸከምን ጨምሮ እዛ ሄደ የአረብ እግር ከማጠብ እዚህ የሀበሻ ሀገር አታጥብ። አይ ክፍያው ከዛ ከፍ ይላል። ወንድሜ መጀመሪያ የስራውን ነገር እዚያ ተሞክረው እንደሆነ ዛሬ ሀብታም የምትላቸው ሰዎች ስራ ያልናቁ አይደሉ? እኩሎቹ ሰርቀው ነው ሀብታም የሆኑት። ግን በትክክል ሀብታም የሆኑት ስራ ስላልናቁ አይደለም? ምን ችግር አለ? ታላላኪውን አትቀጠርም? ጸዳተኛውን አትቀጠርም? ችግር አለው? እንዴት ዋላችሁ? በእግዚአብሔር ዘንድ ይሄ ስራ ትልቅ የተራ ስራ ትንሽ የሚባል የለም። አስተዳዳሪ ስለሆንክ አይደለም፣ ከንቲባ ስለሆንክ አይደለም። በእግዚአብሔር ፊት ትዋረዳለህ። ለምን ስራ ትንቃለህ? እግዚአብሔር አንደኛ የሚያከብር ሰባኪውን አይደለም፣ አዳራሽ የሚያጸዳውን ማወቅ አለብህ። እዚህ ያለው አማራጭ ተሟጦ አልቋል። አንደኛ። ሁለተኛው ደግሞ የምትሄድበት መንገድ ለስጋም ለነፍስህም ደህንነት እንዳለው እርግጠኛ ሁን። በነገራችሁ ላይ ችግር ያለ መካከለኛው ምስራቅ ወይ አረብ ዓለም ብቻ አይደለም፣ አሜሪካና አውሮፓ ሄዱ። ከእግዚአብሔር ያልተጣላ ስንት ፐርሰንት ነው? እኔ ልጆች ቀድሞ ተማሪዎች የነበሩ ሲሄዱ
እንደ ዛሬ ሳይደክመኝ ደብዳቤ ጽፍላችኋለሁ። ሲሄዱ ሄዳችሁ አሜሪካ ስትደርሱ ክፈቷት። እዛ የሚገጥማችሁን ነገር 5 ነገሮችን እጽፋለሁ። ከዛ ቀጥሎ መጨረሻ ላይ እግዚአብሔርን እንደምትፈልጉትና እንደማትፈልጉት የምታውቁት መጀመሪያ እችን ታደርጋለች። የሚገርማችሁ ብዙ በተለይ ሴቶች ሄዶ የመጀመሪያ ስራቸው ወር እንኳ አይቆዩም ሱሪ ሲለብሱ። እኔ መረጋግጥ አሜሪካ የሚኬድ ሱሪ ለመልበስ ነው። የአየሩን ጠባይ አታውቀውም። ሄደ እባክህ ደንቆሮ አንተማ አውቄዋለሁ ብለሃል። የአየሩን ጠባይ አታውቀውም ምናምን። እንኳን ይሄንንስ አንድ ትልቅ ሰው እንደ ጳጳስ ደረጃ ያለን ብሎታል። ጳጳስ ናቸው እና ለምንድነው ጴንጤ ቸርች እየገባችሁ የምትቀዱስ ሲባል የአውሮፓን አኗኗር ስላላወቅ እኮ ነው የሚተችን አልልም። ለሌላው መለወለሳቸው ግን እኔ አፍሬ ያለሁኝ እንዲህ አባት ብዬ አላምንም። ቀላል ነገር እኮ አለ። ደህና ዋላችሁ። ቀላሉ ነገር አዎ ተሳስተናል አይደለም። የጴንጤ አዳራሽ ላይ ክርስቶስ ሥጋና ደም እየፈተት አዎ ተሳስተናል። ነገር ግን 2 አማራጭ እስቲ እንተጋገዝ። አባቶችን ጸልዩልን በላቸው እንዲረዳን እግዚአብሔር። ሁለተኛ ነገር መፍትሄ እንድናገኝ እስቲ ስለ መፍትሄው ብሎ መናገር ነው። አውሮፓን ስለማያውቀው እኮ ነው። ሶማ ቆተ ወሬ ለምን እንደሆነ ታውቃለች። በጣም ነው ማዘን። አንድ መነኩሴ አንድ ጳጳስ አውሮፓና አሜሪካ መኖሩን እንደማረግ ከቆጠረ እኮ እብድ ነው፣ አባት አይደለም። አንድ ሰው እንደዛ ሲል ሰምቻለሁ። እኔ እኮ የአሜሪካ ዜግነት ያለ የአሜሪካ ዜግነት ካለ ታዲያ አትለቀንም አትተውልም? እዛው አሜሪካ ተቀጥረህ የራስን ስራ ትሰራ። ቤተክርስቲያኗ ላይ ምን ትሰራለህ? የአሜሪካ ዜግነት ይዘህ ያሳፍራል። እንዲሁ ዋናው ትልቁ ነገር ቅዱስ ማትያስ ከዚያ ገባ። ሀገረ በላ ቤተሰብ ይባላል። ሰው ከሚበሉት ባርቶስ ገባ። ወደ ምስራቁ የአውሮፓ ክፍል ወደ ኤዥያ የተጠጋ ነው። ኧረ ምንም ስብከት የለም ወይ ስብከት። እንደመጣ ና እንኳን ደህና መጣ ግጥም አድርገው አስረው አይኑን አውልቀው ልቀውታሉት። የሚገርማችሁ ህግ አላቸው። 30 ቀን ሳር ያበሉታል። አይኑን ያጥፍተው። አይኑን የሚያጠፉት ወጥቶ እንዳይጠፋ ነው። ያስሩታል፣ ሳር ያበሉታል። በ30ኛው ቀን መዝግበው ይዘው በ30ኛው ቀን ይበላል። ምን ለማለት ፈልገው ነው? ከብትነህ በሬነህ ነው? ምን እኔ እውነቴን ለምንድን ነው ሳር የሚያበሉት? ምን እንዲሆንላቸው ነው? 27 ቀን እንደዛ አድርገው በ27ኛው ቀን እግዚአብሔር ቅዱስ እንድርያስን ላከለት። እንድርያስ መጣ። አስቡት፣ ቅዱስ ማትያስ ስንት ታምር የሚሰራ የራሱን አይን አያበራም። የለም ለራስ ታምር የለም። ዛሬ ዘንድሮች ዘመኑ የታምር ዘመን አይደለም። ታምር ነው ባናቱ። አቤት የታምሩ ብዛት! እኛ ምን ሞክረው ይሆን? ታውቁታላችሁ እኮ ቀላል ነው። ከብዳል አይደለም። በማጭበርበር በእውነቱም ማድረግ ይቻላል። በምን መሰላችሁ? ይሄን ያክል ድፍን 4 ዓመት ምህላ ስናደርስ እዚች ላይ ማይ የሚያስቀምጥ የለም። የፍልሰታ ብቻ ነው የምታስቀምጡ እንጂ እዚች ላይ ማይ ብታስቀምጡ ስንት ታምር ትሰራ ነበረ። ግን እገሌ ሰራው ሳይባል የገሌ ሳይባል በምህላ ተደርሶ ማን ይኮራበታል? ማንም አይኮራበትም። ማን ይወደስበታል? ከእግዚአብሔር በቀር። እዛ በዝክረ ቅዱሳን ጸበል እሰማለሁ እንደዚህ ሆነ እያሉ የለም። ዝም ነው፣ አናወራም። እግዚአብሔር ይመስገንበት። ራስ እግዚአብሔርን አመስግኑ ሂዱ። በቃ መቼስ አቅምን ማወቅን የመሰለ ታላቅነት የለም ይባላል አይደል? አቅምን ማወቅ ጥሩ ነው። አቅማችን ስለምናውቅ ነው እንጂ ማጭበርበር ይቻላል። እውነት ነው። በሐሰተኛው መንገድ ብቻ አይደለም። እዚያ አውጥቼ አሁን ጸሎተ ኪዳን ትምህርተ ዋት እና እግዚአብሔር ዘብራናትን አሁን ቄሴ ጋር ተጋግዘን አንድ ላይ 3 ጊዜ ብንመላልሰው ስንት ሰው አይጮህም ብላችሁ ምን ያደርጋል? ግን ንስሐ ብትገባ ነው የሚሻል። መጮህ ምን ያደርጋል? እውነቴን ነው። እንድርያስ መጥቶ አይኑን አበራለት። እነዚያም በሙሉ አይናቸውን አበራላቸው። ከዚያ በኋላ ብዙ ግፍ ተቀበሉ፣ ጎተቷቸው፣ ደማቸውን አፈሰሱ። ኋላ መጨረሻ ግን ከእስር ቤቱ ካለ ከትልቁ ምሰሶ ውሃ አፈለቁና ከተማን በሙሉ አጣራት። አጫጭሮቹ ሞቱ። ያን ቀን ቁመት ተጠቀመ። እኔ በጣም ይገርመኝ። አጫጭሮቹ ሞቱ ሰጥመው፣ ህፃናትና አጫጭሮቹ ሞቱ፣ ትልልቆቹ ተረፉ። ረጃጅሞቹ መጥተው ይቅር በሉን ማሩን አሉ። በክርስቶስ በጌታችን እመኑ አላቸው። አምነናል አሉ። ኋላ ጸሎት አድርገው ሰው የሚያስበላቸውን ጋኔን አራቁላቸው።
ከዚያ ለመኗቸው። ይሄው ወገኖቻችን ተመልከቱና አስከሬኑን አሳዩአቸው። ጸሎት አድርገው አስነሷቸው። ያን ውሃ ጸበል ሆኖላቸው ተጠምቀውበት በስመ ሥላሴ ወደ ነበረበት ተመልሰው ገብተዋል። እንዲህ ያለ ታሪክ የሰራ አባታችን ቅዱስ ማትያስ ኋላም በእሳት 24 ቀን አቃጥለውት ብዙ ድንቅ ታምራት በደማስቆ ያሳየ ቅዱስ ማትያስ አባታችን ወሲመቶ ይንሳ ባይድ ሹመቱንም ሌላ ይውሰድበት ተብሎ የተነገረው ነገር ደረሰ፣ ተፈጸመ። ታዲያ ማጠቃለያው ምንድነው ትለኝ እንደሆነ የሚሾም እግዚአብሔር ነው፣ የሚሽርም እግዚአብሔር ነው። ሲሾም ቸርነቱ ነው፣ ሲሽር ቅጣቱ ነው። ስለዚህ እንደ ሀገርም ሹመታችን አጥተናል፣ እንደ ክርስቲያኑም ሹመታችን አጥተናል፣ እንደ ሰውም ሹመታችን አጥተናል። ወደ ሹመታችን መመለሻ መንገዱ ምንድነው? ንግባይኪ ሀበ ጥንተ ነገር፣ ወደ ቀድሞ ነገራችን ሀገራችንም እንመልሳት፣ እኛም እንመለስ። ክህነትም ወደ ቀድሞ ዘመን ይመለስ። ዲቁናም፣ ቅስናም፣ ጵጵስናም ወደ ቀድሞ ዘመን ይመለስ። እረኛው የእውነት እረኛ ይሁን፣ በጉ የእውነት በግ ይሁን፣ መንጋው የእውነት መንጋ ይሁን። መንጋውም መንጋነቱን አጥቷል። ምዕመኑ እንደ ጳጳስ እንደ ቄስ ነው የሚያጫውተው፣ ጳጳሱ ቄሱ እንደ ምዕመን ነው የሚያጫውተው። ይቅር፣ ሁሉም ባለበት ቦታ ይገኝ፣ ለተሾመለት ነገር ይታመን። የተቀማነውን ነገር አሁንም ጨርሶ መቀማት፣ ከዚህ በላይ መቀማት እኮ ይመጣል። የከፋ መቀማት ይኖራል። የመጨረሻው መቀማት ነፍስ ከስጋ መለየት ነው። ያኔ ደግሞ ተቀምቶ መቅረት አይደለም፣ ገሃነመ እሳት መውደቅ ይመጣል። ስለዚህ ቀላሉ መንገድ ወደ ቀድሞ ነገር እንድንመለስ የቀድሞውን ነገራችን እንወቅ፣ የሀገራችን ክብር እንወቅ፣ የቤተክርስቲያናችን ክብር እንወቅ፣ የክህነታችን ክብር እንወቅ፣ የክርስትናችን ክብር እንወቅ። ያጣነውን ነገር እንወቀውና ወደ አጣነው ነገር ለመመለስ ጨክነን ጎዳናን ጀምር። ጨክነን ንስሐ ገብተን ስንጀምር ያኔ እግዚአብሔር ይራዳል። መስዋዕትነት ካለውም መስዋዕትነት ከፍለን የሚተርፈው ተርፎ ሀገር ደህና ወገንም ጤና ይሆናል። ይህን ነው የምንፈልገው። እግዚአብሔር ከቅዱስ ማትያስ ከቅዱስ አርያኖስ በረከት ያሳደርብን። ዛሬ ቅዱስ ዮልዮስ የቅዱስ ድሜጥሮስ መምህር ታላቁ ሊቅ አሁን በ12 የምናከረው የቅዱስ ድሜጥሮስ መምህሩ ቅዱስ ዮልዮስ በትውልዱ ማእመር የነበረው የቅዱስ ዮልዮስ ዛሬ ዓመታዊ የዕረፍት በዓሉ ነው። እንዲያውም እኮ ከደግነቱ የተነሳ ወልደ ሰንበት ነፍስ ይማር የሚል አልነገር ነው። እንደሱ ነው አለ። ያው እንደ ወንድማችን በዚያ በወገራው አካባቢ አርፎብናልና ምንድን ነበረ ስለነበር ዮልያኖስ። አዎ ቅዱስ ዮልያኖስን አንዲት ብቻ አጭርችን ነገራቸው ልጨርስ። ቅዱስ ዮልያኖስ በጣም አረጀ። ካረጀ በኋላ ነበር የተሾመ። በጣም ሊቅ ነበር፣ የተረጉምላቸው ያስተምራቸው ነበርና ተሰበሰቡና ምዕመናን አባታችን አቤት አንተ ወደ ደጉ ዓለም ልትሄድ ነው፣ እኛን ቀጥሎ ማን እንደሚመራን አባትም የሆነንን ተካልን አሉት። ቀድሞ እንደዛ ነበረ። አባቶቻችን ሳያርፉ ከኔ ቀጥሎ የሚሾመው እገሌ ነው ብሎ ይናገራሉ። ጸጋ እግዚአብሔር ስላደረባቸው ተካልን አሉት። ምን አላቸው? ይሄ እኮ በእኔ በእናንተ ፍላጎት አይሆንም፣ እናሳሉት። ሱባኤ እንግባ እንጸልይ፣ እግዚአብሔር ይገለጥልን አለ። 7 ቀን ሱባኤ ያዙ። ለሱ ዕለቱኑ ተገለጠለት። ግን ሱባኤ ዛሬ ተገለጠልኝ ተብሎ ማቋረጥ የለምና እስከ 7 ቀን ድረስ ቆየ። እነሱ ሲጨርሱ ልጆች እንዴት ነው ተገለጸላቸው? አገኛቸው አለች። ኧረ አባታችን ፍንጭም አላገኘን አሉ። አይ እኔ አግኝቻለሁ አሉት። ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ ይዞ የሚመጣ ሰው አለ። እኔ ካለው እኔ ይዤ እሰጣቸዋለሁ። እኔ ካረፍኩ በኋላም ቢሆን ግን ወደ ቤተ ሊቀ ጵጵስና ይዞ የሚመጣውን ሰው ሹሙት ብሎ ይህን ሲናገር ለካ ከኋላ ቅዱስ ድሜጥሮስ እያንኳኳ ነው። ክፈቱልኝ እያለ ማነ ሲሉት እንዲሁ ማሳ ስገባ ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ አገኘሁኝ እና አባቴ ለሱ ወይ ትገባለች ምርጥ ምርጡ ለህፃናት ይላል የዘመኑ ሰው። ለምን እሱ አይምሮ ህፃን ስለሆነ ለራሴ ማለት እኮ ነው። ቀድሞ ምርጥ ምርጡ ለካህናት። እውነቴን ነው። ስለ መሐራ በቀደም እያወራን እውነቴን ነው። የሚጣፍጥ አድርጎ ከንቀታቸው የተነሳ እኮ የሚጣፍጥ ነገር አትሰሩም። እናቶቻችን እኮ መሐራ ማለት በዓመት 1 ቀን 2 ቀን ሙያቸውን የሚያሳዩበት በእግዚአብሔር ፊት በካህናት አንደበት ተመርቀው በእግዚአብሔር ፊት ለምን የሚያቀርቡት እኮ ለእግዚአብሔር ነው። ለእኔ እንዳይመስል ለቄሴ እንዳይመስል ለእግዚአብሔር እኮ ነው የምታቀርቡት። ለዛ ነው ተጨንቀው አጣፍጠው ይኸው የቴናትን ነፍስ ይማር እንላለን ዛሬ ጀምረን። እስቲ አሜን በሉ። የቴናትን ነፍስ ይማር፣ የጋሽ ሞገስን የባሏንም ነፍስ ይማር። ለምን በልጅነቴ የበላሁት እንጀራ ረሳሁም እስካሁን ድረስ።
አሁን ይሄ ልጅ ዛሬ ድረስ እንጀራ ያስታውሳል ትሉኝ ይሆናል አይደል? የዛሬ 20 ምናምን ዓመት ለምን ቢባል ተጨንቃ አስባ ስለምትሰራው የት ናት ይባላል። በህይወት ያሉ ደግሞ ዛሬ ያሉ ደግሞ እዚያ እነ መልአከ ህይወት ቤቶች አይደል? ምስክር ጥሩ ነው። ለምን አስበው ተጨንቀው የሚጣፍጥ ነገር ነው የሚሰሩት። እናንተ ሰርታችሁ ብታመጡም ባታመጡም የራሳችን ሰርተን እንበላለን። እምንበላው ስርዓተ ቤተክርስቲያን እንዲጠበቅ ይህም ብዬ ስናገር ለካ ማራዛቂ ነው ምናምን ይላል ምናምን ይዛቀና እኔ መቼም ከዓመት አንድ ቀን ወይ 2 ቀን ነው አይደል ለበረከቱ ምገባው እንጂ መቼም ያው ምስክር አለኝ አልገባም። ድሮ ነበረ ልጅ ሆኜ ግን እሱን በልቼ ተመግቤ ነው ያደግኩኝ። ረድኤተ እግዚአብሔር። ስለዚህ መመረቅ ብትሹ እሱን ማድረግ ይገባል በእውነቱ። እና ለዛ ነው እሱ ሲያገኝ ምን አሰበ? አይ ይሄንንስ ለአባታችን ልውሰደው አለ። ግን ምንም ሳይናገር ለልዕልት ወይን ወስዶ ለሰጣት ለሚስቱ ቅድስት ልዕልት ወይን ኧረ ይሄ ለኛ አይገባንም፣ ጥሩ ነገር ስለሆነ ልዩ ነገር ስለሆነ ለአባታችን በረከት ተቀበሏል። በንጹህ ሙድ አድርጋ ሰጠችው። በፈቃድ እግዚአብሔር ልባቸው አንድ ነው። ከዛ ወስዶ ሲሰጠው እጁን ይዞ መጣና ሕዝቡን ይኸውላችሁ ይቀመጥ በወንበሬ ይናገር በከንፈሬ እሱን ተክቼላችኋለሁ፣ እሱ ነው ፓፓት ያደርጋችሁ። ሕዝቡ ቅር አላቸው። ዮልዮስ ምን ለኩት ናታል ይሄ ያልተማረ ገበሬ እንዴት ብለው ማለት ነው። ምክንያቱም ዮልዮስ የሊቅ ሁሉ ሊቅ ነው። እኛ እሱን የመሰለ ተካለ ብለው ግን የሚገርማችሁ ከዮልዮስ ማን ይበልጣል? ድሜጥሮስ ይበልጣል። በቅድስናው ደግሞ በጣም ከፍ ያለ ነው። ኋላ ግን መቼም ግድ ሆኖባቸው ድሜጥሮስን በሶስተኛው ቀን አይ ወንበር ጦማ ያድር ተሾምልን አሉት። ሐዘናቸውን ሲጨርሱ ቅዱስ ዮልዮስን በዚች ቀን ቀብረውት በሶስተኛው ቀን ተሾምልን አሉት። በ10 ማለት ነው መጋቢት 10 ቀን እሱ ምን አለ? አይ ይሄ ወንበር የሊቃውንት ነው፣ እኔ ጨዋ ነኝ። ይሄ ወንበር የደናግል ነው፣ እኔ ሕጋዊ ነኝ። ይሄ ወንበር የጻድቃን ነው፣ እኔ ኃጥእ ነኝ። እምቢ አለ። አይ ወጣ አስወረደስ አባታችን አንተን ስለሰጠን ብለው ግጥም አድርገው በጥፍር እጁን እግሩን አስረው ፓትርያርክ አድርጎ ሸሙት። ዛሬስ ዛሬ ማለት ነው ከፍጹምነቱ የተነሳ ቅዳሴ ሊቀድስ ሲገባ የሕዝቡ ኃጢአት ግንባሩ ላይ ተጽፎ ይታያል። እያንዳንዱ ኃጢአት። ታዲያ ሊቆርብ ሲመጣ ንስሐ ያልገባ ሰው ወደ ጆሮ ጠጋ ብሎ ንስሐ ግባ ይለዋል። አይ አባቴ ለምን ይለዋል። እንዲህ ሰርተህ የለ? አዎ ሄድ ንስሐ ግባ ይላል። ይሄ ነገር ሲያዝ ተራውን ሰው መርጦ እንዳይመስላችሁ አገረ ገዢው ሲመጣ ማለት ሰርተህ የለ? ሄድ ንስሐ ግባ። ሀብታሞቹ ሁሉ ጠሉት። ምን ኋላ ምን አሉ? ስለ ቃሉ እግዚአብሔር ይማረን። እሱ ጋለሞታ ጋር እያደረ ሚስቱን እኮ ነው ክብር ምስጋና እንደው ለእሱ አይሆን ድንግል ናት ልዕልት ወይን እሱ ሚስቱ ጋር እያደረ እኛን እንዲያ ብለው አሙት፣ ጠሉት። ኋላ ግን ታምራት ሰርቶ እንደገና ልባቸውን መልሶታል። እና እንዲህ እሱን የሾመው አባታችን ቅዱስ ዮልዮስ ዛሬ ረፍት ነው። የእሱም በረከቱ ይደርብን። ተረፈ ጾሙን ባርኮ እግዚአብሔር ለብርሃነ ትንሣኤው በሰላም ያደርሰን። ሀገራችንን ቤተክርስቲያንን በሰላም ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ይማርልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። ሁላችን ለጸሎት እንነሳ።